አላረገውም እንዴ? አክሊል ሌላ አለ አዲስ የተለቀቀ አለ። በጣም እኔ ራሱ እሱ አልገባኝ። እሱን ክፈለው። ኢት ዋዝ ኖት ሜንት ቱ ቢ ትላለህ። ሀኬ ቆያ ምን አልከኝ ሳሚ? ኢት ዋዝ ኖት ሜንት ቱ ቢ ትላለህ ፕሬይ ለማድረግ አክሊል ወይ ቀስ አሁን የተለቀቀ አለ። እሱን ክፈተው። እኔ አልገባኝ። እስኪ እሱን አብራራልኝ። እሺ እሱንም እንለቀዋለን። አንድ ይችን እናያትና እሺ፣ እስከዛ ላኩልኝ። ሌሎች አይተዋል ግን አይ አላየሁትም። ፕሮፋይሉ ላይ ዳዊት ምሰራል የሚለው ላይ እሺ፣ እኛ ራሱ ምንም ሳናደርግ እኮ በብሎክ አለቀን እኮ በብሎክ ጨረስን። ኧረ በእናትህ እንሂበት። ምን እየሆነ ነው ልጁ ነው እንዴ? ኦኬ እሺ። አላደርግም፣ አልሄድም። የፈለገ ነገር ቢሆን ሚሊዮን ብር ቢሰጥ ብዙ ሰው አልሄድም። ምን አይነት ቅሌት ነው? ሚሊዮን ብር ቢሰጡኝ አልሄድም። ግደሉኝ። ወይኔ አክሊል ሰውን ሀሳብ የሚመጣለት ግን እንዴት ነው የሚም ሀሳብ? እቺ ቀለል ያለች ሀሳቦች ሳሚ፣ አንቺ ደግሞ እንትን አልሽዋ ትንሽ ለጠጥሽ። በአጠቃላይ እኮ ነው በአጠቃላይ ነው። እኔ የሚም መስራት አልችልማ። እኔ የሚም መስራት አልችልም። ሰው እንዴት ነው የሚመጣለት ሀሳብ? ምንድን ነው ግን እዚህ ላይ ግን የሆነ ነገር አይባልበትም? እንዴት ነው ይሄ ነገር? የምር በእውነት ተሰማው ታውቃለህ? እኔ ልክፈልላችሁና ሁለቱን እንደውም ይሄኛው ግልጽ ነው። ይሄኛው ግን ያልገባን ስላለ እሱን አስረዱን እስኪ። ይሄኛው ግልጽ ነው። ይሄኛው ግልጽ ነው። አታረገውም። ሚሊዮን ብር ቢሰጡ አትሄድም። እስኪ ቆይ እስኪ አቡ በጌታ ይሄኛው ግልጽ ነው። ይሄኛው ግን ያሁኑ የእውነቴን ነው ስላልገባኝ ነው። እስኪ ቆይ አስረዱን እስኪ። ይሄኛው በነገራችን ላይ እንደዚህ ታምራለህ እንዴት አክሊል? በስመ አብ ኧረ እኔ ቀሲ ፏነኝ እኮ ግደለኝም ሂጂ መረብሽ ይስፋልሽ ሌላ ዘር አጥምጂ አምረር ያለው ስልሽ ለስንብቱ ቃል ይሄው እንግዲህ ተመልከቱ ያለው መሰል ግደለኝም ሂጂ መረብሽ ይስፋልሽ ሌላ ዘር አጥምጂ አምረር ያለው ስልሽ ለስንብቱ ቃል ገብቷቸዋል። የእውነቴን ነው። እኔ ግን አልገባኝም። ገብቷቸዋል ግን እኔም አይቼዋለሁ። እኔ ራሴ አይቼዋለሁ ግን አልገባኝም። እውነት ለመናገር እኔ ራሴ እውነቴን ነው። አሁን ለምሳሌ መጀመሪያ ሁለቱ እንደዚህ እዚህ ላይ የሆነ ወረቀት ይይዙና ይቀዱታል። ቀደውት ከተቀደደ በኋላ አልተለያዩም። ጸጋ ብቻ የሚለው ላይ ወረቀት አለ። እንግዲህ ሁለቱም ዘናጮች ፊት ለፊት የምታዩቸው አሉ። ከዚያ ከተቀደደ በኋላ አብረው ነው ሄዱት፣ ተያይዘው ነው ሄዱት። ከዚያ ኤፍሬም ይቀጥላል ማለት ነው። ከኤፍሬም ጋር እንደቆሙ ቀሩ ማለት ነው አክሊልና ኤፍሬም። እሺ ይኸው ግደለኝም ሂጂ መረብሽ ይስፋልሽ ሌላ ዘር አጥምጂ አምረር ያለው ስልሽ ለስንብቱ ቃል አብረር ያለው መሰል ግደለኝም ሂጂ አብረን ነበር። አሁን ተለያይተናል። ከኤፍሬም ጋር አንድ ሆኑ ነው እንዴ? አምረር ያለው ስልሽ ለስንብ እንዴት አልገባኝም። ምንድን ነው ገብቷል? አይ እንትን ነው ያኛውን ጀለሱስ እጂው እዛው ለሌላ ቦታ ሰጠውትና ሌላ ውል እዚህ ጋር ተፈራረምን መሰለኝ። እንግዲህ ሳየው ሀሳቡን ባይገባኝም በእውነቱ አይ ቲንክ ያው ጸጋ ብቻ ነፃ ፈቃድ ምናምን ከሚለው ጋር ተያይዞ ነው መሰለኝ ይሰሩት። አይ ግን እንትን ነው ሉትራን ወንድሞቼ ትላለህ። አንዳንድ እህቶችም አላችሁ። በእርግጥ ግን በዋናነት ወንድሞች ማውራት ከፈለጋችሁ ባለፈውም ብዬ ነበር፣ አክሊል ሚስ ሪፕሬዘንት አድርጎናል ብላችሁ የምታስቡ ከሆነ ኤኒታይም አለውኝ ብቅ በሉ። እዚህ በተለይ ጥሩ ነው እንደዚህ አይነት ቤት። ግዴታ እናንተ ቤት መሞቅ እኮ አይጠበቅበትም ለማውራት።
በቃ እናንተ በራሳችሁ መንገድ የራሳችሁን አስተምሩ። እዚህ መታችሁ ደግሞ አይ አክሊል እዚህ ጉዳይ ላይ ስለኛ የተናገርከው ነገር ስህተት ነው፣ ኬታ መጣ በል ማስረጃን አምጣ፣ ከኮንፌሽኖቻችን ከስኮላሮቻችን በላምጣ ምናምን ብላችሁ ጠይቁኝ እና እኔ ደግሞ በጣም ደስ እያለኝ ከእናንተ እንትኑ ይጠፋባችኋል፣ እውቀቱ ምናምን ያለ ንባቡ ምናምን አይጠፋባችሁም ብዬ ተስፋ አደርጋለሁ አይደል? ከሆነ ወጣ በላችሁ ምናምን ግዴታ ቤታችን ውስጥ ካልሆነ ምናምን አይባልም እና ያ በተቻላችሁ አቅም ወጣ በሉና እንደዚህ የኔ ቤትም አይደለም። እውነቱን ለመናገር የኔ ቤት መታችሁ እኮ አታውቁም። ለምሳሌ ባለፈው ጸጋ ብቻ ላይ ኑና ጠይቁ ስል እኮ አንዳችሁም አንድ ሉትራን እኮ መግባት አይደለም እንደዛ በበሩ ጋር እንደዚህ አላለፈም። እኛ ጋር ውስጥ ባሉ አትመጡም። ከዛ ደግሞ እናንተ ጋር ደግሞ ሰው እንዲመጣ ትጠብቃላችሁ። ትንሽ ስትነኩም ደግሞ አብዝታችሁ እንትን አትበሉት፣ ቢሆን አታጩሁት። በቃ ትምህርታችሁ ነው ትቀበሉ። አሁን አንዳንድ ሰው አይቻለሁ እኔ ለምሳሌ ምንድነው ለምሳሌ ጥምቀት ላይ ቅዱስ ቁርባን ላይ ምናምን ከዚህ በፊት እንደምታውቁት በቃ ግልጽ ሆነ ጥምቀት ለድህነት ነው ብለን እናምናለን ምናምን፣ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለን እናምናለን ይላሉ። መልካም ጥሩ ነው ማለት እዚህ ላይ ጥሩ ነው እምነታችሁን መግለጻችሁ እና እዚህ ላይም ትክክል ናቸው ልንላቸው እንችል ይሆናል። ስለዛ እነሱም ያለ ምንም ሀፍረት ምናምን በቃ በድፍረት በልበ ሙሉነት ይህንን ነገር ይናገራሉ። ልክ የቅድመ ውሳኔና የነፃ ፍቃድ ትምህርታቸው ላይ ስንመጣ ግን ከሁሉም ስለሚለያቸው ማለት ከኛ ብቻ አይደለም ከጴንጤው የሚለያቸዋል ይህ ትምህርት። እውነቱን ለመናገር ከኦርቶዶክሱና ከጴንጤው ምናምን ብቻ አይደለም ኖርማል ከእንግዲህ ይሄ አንኮንዲሽናል የሆነ በሁኔታዎች ላይ ያልተመሰረተ ምርጫ አለ ምናምን የሚል ነገር ስላለ እሱ አስቸጋሪ ነው ለሰው። እውነቱን ለመናገር ባይሰማ ነው የሚመረጠው ማለት ሰዎች ይህንን ባይሰሙባቸው ይመርጣሉ። ስለዛ በተቻላቸው አቅም ልክ እንደዚህ ነው የምታምኑት ሲባሉ ወዲያውኑ እየመጡ አክሊል ተሳስተሃል ይሉና ከዛ በኋላ ግን ጠቅሰው ከራሳቸው ጠቅሰው አዎ እንዲህ ነው እንዲህ ነው እንዲህ ነው ብለው ግን የሚናገሩት የራሳቸውን ትምህርት በዛ ደረጃ አይናገሩም። ዝም ብለው በቃ አራውንድ ቡሽ ይዞሩታል፣ ሌላ ነገር ያነሳሉ ምናምን እና ብትችሉ እዚህ ጉዳይ ላይም ታማኙ ነው ለትምህርታችሁ። እሱንም ያዋጣው አሁን አንድ ሰው ምን ሲያደርግ አይቼዋለሁ። የነ ጌራርድን እኮ ኢንቲቱ ፊዴን ኢንቲቱ ፊዴን ሁለቱ መካከል የተፈጠሩ ነገሮችን ሚን ጌራርድ አስቀድሞ ያስቀመጠውን ኢንቪዮ ፌዝ የሚለውን አይዲያ እና በኋላ ግን እነ ዋልተር በተለይ አሁን የሚዙሪ ሲኖድ ፕሬዚደንት የነበረው ዋልተር ማለት ነው የነሱ የነ ፍራንስ ፒፐር ምናምን ቴዎሎጂ አድርጌ ያስቀመጥኩበት ክፍል አለ እና ምንድነው በአጭሩ ይህን ነገር ያነሳሁት እንደዚህ ብሎ የተናገረው ልጅ ጌራርድ እኮ እንዲህ ብሏል ብሎ ሲናገር የነበረው ልጅ ከአንድ ዓመት በፊት አይ ቲንክ የኔ ቴሌግራም ግሩፕ ላይ ስናወራ በዚህ ጉዳይ ላይ በአንኮንዲሽናል ኤሌክሽን ይሄ በዚህ በቅድመ ውሳኔ ትምህርታቸው ላይ ምናምን ስናወራ ለትምህርቱ ደጋፊ አድርጎ ሲናገር የነበረው እነ ዋልተርን ነበር ሲጠቅስ የነበረው። ልክ ያዝ ሲደረጉ እነ ዋልተር ግልጽ ስለሆኑ እዚህ ጉዳይ ላይ በቃ ምንም ጌራርድም ያን ያህል አያስኬዳቸውም እውነቱን ለመናገር። ብቻ ግን ያም ሆነ ይሄ እግዚአብሔር ምንድነው ሰዎችን አስቀድሞ የሚወስነው እምነትን አይቶ ነው የሚል እንደዚህ ፎርሙላ አለ ኢንቪዮ ፌዝ የሚሉት ማለት ነው። ግን ታምን እንደዚህ ትምህርት አለ እያልኩኝ አይደለም። ግን ጌራርድ እንደዚህ አይነት ነገርን አስቀምጦ ነበረ። ከዛ በኋላ ግን ባለፈው ከናኦሊ ጋር ስናወራ የምታስታውሱ ከሆነ የሚዙሪ ሲኖዱን እንትን ብሪፍ ዶክትሪናል ኤክስፖዚሽኑን ስቴትመንቱን ጠቅሼ ያዛው ጋር አስይቸው ነበር ይህንን ትምህርት እንዳወገዙት ማለት ነው። ይሄ እምነትን አይቶ አስቀድሞ ወሰነ የሚለውን ትምህርት መጽሐፍ ቅዱስ አያውቀውም ብሎን ያስቀመጡት ሲኖዱ ማለት ነው። እንደዛ ብሎን ያስቀመጠው የሚዙሪ ሲኖድ አያውቀውም። ጆዋን ጌራርድ ያንን ነገር ያስቀመጠው ይሄ እምነትን አይቶ ነው የሚለውን ነገር ያስቀመጠው አሁን ፊት ለፊት ላይ ስታዩት የኛ ትምህርት ነው የሚመስለው አይደል? ይሄ በቃ የኛ ትምህርት ነው የሚመስለው። እግዚአብሔር
አዎ አስቀድሞ መርጧል። ግን የመረጠው ግን እምነትን አይቶ ነው። እምነትን አይቶ የሰውየው ይሄ እንግዲህ ሰውየው እንደሚያምን ምናምን እሱን አይቶ፣ ምክንያቱም ሰው ከክርስቶስ ጋር አንድ የሚሆነው በእምነት ነው። ስለዚህም እምነትን አይቶ መረጠ። አሁን ይሄ በጣም የኦርቶዶክስ ሲነርጂ ይመስላል። እምነትን አይቶ እኮ ነው የመረጠው። ሰውየው ማመን አለበት። የተመረጠውም ስለሚያምን ነው የሚመስል ነገር አለው። ግን እንደዛ አይደለም። የጌራርድ ዋናው ሀሳቡ ራሱ እንደዛ አይደለም። እምነቱን ራሱን ደግሞ እግዚአብሔር ነው የሚሰጠው ይላል። ሙሉ በሙሉ ራሱ እግዚአብሔር ነው የሚሰጠው ይላል። እሺ እምነቱን እግዚአብሔር የሚሰጠው ምን አይቶ ነው? የመረጠው እምነቱን አይቶ ነው ተብሏል። እምነቱም ደግሞ የራሱ የሰውየው አይደለም፣ እግዚአብሔር ነው እምነቱንም የሚሰጠው። እግዚአብሔር ራሱ የሚሰጠውን እምነት ከሆነ አስቀድሞ ያየው ያንን ሰው ምን አይቶ ነበር? እምነት እንደሚሰጠው ሲያየው እምነት ለዛ ሰው እንደሚሰጠው እግዚአብሔር አስቀድሞ ያየው። ከዛ ሰው ምን አይቶ ነው? ምንም የጌራርድ ምንም የትም የማያስኬድ በቃ በተቻለው አቅም ከካልቪኒስቶቹ ለመራቅ ይሞክራል። የሆነ አርቢትራሪ ምንድነው ዲክሪውን ለመራቅ ከዛ ለመራቅ ከካልቪኒስቶቹ ለመራቅ ይሞክራል። በጎን ደግሞ መጥቶ የኦርቶዶክሱ እምነት ላይ ወይም የሲነርጂ ላይ እንዳይወድቅ ደግሞ ይፈራል። ሞነርጂ ላይ ለመጣበቅ ይሞክራል። አጣብቂኝ ውስጥ ገብቶ ምንም በሉትራን ቴዎሎጂ የማያስኬድ ኢንቲቲቭ ፊዴ ኢንቪዮ ፌዝ የሚባለውን ትምህርት ጭራሽ ምንም የማያስኬድ ነው። ስለዛ እነ ዋልተር ተቃወሙት። ሚዞሪ ሲኖድ የሉትራኖቹ ተቃውሞታል። ሚዞሪ ሲኖዱ ኤልሲኤምኤሱም ሆነ ሉትራን ቸርች ሚዞሪ ሲኖድም ሆነ እነ ዌልስ ምናምን እነዚህ በቃ በተለይ አሜሪካን ሀገር ላይ ያሉ ትልልቅ ሉትራኖች የሉትራን ቸርቾች አይቀበሉትም። ኢንቲቲቭ ፊዴን አይቀበሉም ጭራሽ። ሪጀክት ነው የሚያደርጉት። እንደውም ይቃወሙታል። አለመቀበል ሳይሆን ይቃወሙታል ራሱ። በዛ አሜሪካን ሀገር ምናልባት እንደው ተለቅ ያለው የሉትራን ክፍል እርስ በርስ ልዩነት አላቸው የተወሰነ በሉትራን መካከል። በነገራችን ላይ ሉትራን ከጴንጤ ጋር ብቻ አይደለም። ሉትራን ራሱን ችሎም አንዱ ሉትራን ከሌላው ሉትራን ሊለያይ ይችላል። ኮንፌሽናል ሉትራኖች አሉ። ከዛም በጣም ሊብራል የሆኑ ደግሞ ሉትራኖች አሉ። ለምሳሌ ይሄ አሁን ኢንቲቲቭ ፊዴን የጌርሃርድን የሚቀበሉት እነዚህ ኤልጂቢቲኪውን ምናምናን የሚቀበሉ አይነት እንትኖች አሉ። ምንድነው የሉትራን ከፈልፋዮች እነሱ ይቀበሉታል። ሌሎችም ምናልባት የሚቀበሉት ኦፍኮርስ ይኖራሉ። እና በሉትራን መካከል እርስ በርስ መለያየት አለ። ማለት ስኪዝማቲኮች አሉ፣ እንደዚህ የሚለያዩ ሚኒ የተነጣጣሉ ምናምን አሉ። አንዳንዱ በጣም ኮንዘርቫቲቭ ከመሆኑ የተነሳ ለምሳሌ አሁን ኤልሲኤምኤስ ማለት የሉትራን ቸርች የሚዞሪ ሲኖድ ያልኳችሁ ማለት ነው። እነሱ አሁን ኮንዘርቫቲቭ ናቸው ምናምን ይባላል። እና ለምሳሌ ቅዱስ ቁርባን ምናምን ነገር ልቀበል ሂድ ብለህ ብትሄድ አይሰጡም። የነሱ ሙሉ በሙሉ የነሱን እምነት ካልተቀበልክ በስተቀር ማለት ነው። ከነሱ ጋር ተመሳይ እምነት እስከሌለ ድረስ ከቅዱስ ሚስጥር አያካፍሉም እነዚህኞቹ ማለት ነው። አንዳንዶቹ ሊብራል የሆኑ ሉትራኖችም አሉ። ነገራችን ላይ በቃ ኦፕን ነው፣ አልቻላቸውም። ስለዚህ የትኛውም ሰው መቶ ሊቆርብ ይችላል። የትኛውም ሰው ማለት የትኛውም በፕሮቴስታንት ሰርክል ውስጥ ያለ ሰው ሊሆን ይችላል። ብቻ የተጠመቀ ሁሉ አንዳንዴ ኢቨን አንባፕታይዝድ ሰዎች ራሱ የሚቆርቡበት አግባብ ሊፈጠር ይችላል። ግን በአጠቃላይ ግን የትኛውንም ለምሳሌ በፕሮቴስታንት ውስጥ ያሉት የትኞቹንም ሰዎች ክፍት ነው አንዳንዶቹ። እነዚህ ግን ኮንዘርቫቲቮቹ ኮንፌሽናል ሉትራኖች ምናምን ለምሳሌ ኤልሲኤምኤስ እንዳልኳችሁ እንትን ነው፣ ዝግ ነው፣ ክሎዝድ ነው። ዌልስ የሚባል ደግሞ አለ። የእነሱ ደግሞ በጣም ጠጣር ሆኖ ማለት ነው። ቅዱስ ቁርባን ብቻ አይደለም፣ ኢቨን አባታችን ወይን ከሌላ የፕሮቴስታንት ግሩፖች ጋር አይጸሉም አብረው። አባታችን ወይ ብለው ከሌላ ፕሮቴስታንት እያንዳንዷ ነጥብ ላይ ካልተስማሙ በስተቀር እነዚህ በጣም ስትሪክት ናቸው። ከዚህ ከኤልሲኤምኤስ ተገንጥለው ወጡ። ኤልሲኤምኤስ ሰምሃው አንዳንድ ጉዳዮች ላይ እንትን ሲሉ እነዚህ ተገንጥለው ወጥተው ደግሞ በጣም ስትሪክት ናቸው። እነዚህ አባታቸውን ብለው ራሱ አይጸልዩም ከሌላ ሰው ጋር ከሌላ ፕሮቴስታንቶች ጋር ማለት ነው። እና እርስ በርስ የራሳቸው የሆነ ልዩነቶች አሏቸው። እንግዲህ ሉትራኖችም ግን የትኛው ሉትራን እንደሆናችሁ አሳውቁንና ፕሊስ ኑና እንትን በሉ ኑና ቻሌንጅ አድርጉን ብትችሉ እዚህ ኑ። ከዛ በኋላ የመጀመሪያው የትኛውን የሉትራን ክፍል ደግፋችሁ እንደመጣችሁ ትነግሩንና ኮንፌሽናል ናችሁ አይደላችሁም የሚለውን ወይም ኮንዘርቫቲቭ ናችሁ አይደላችሁ የሚለውን ከዛ በኋላ እንሄድበታለን። እስካሁን ድረስ ስታወሩ የነበረው በጣም ኮንፌሽናል እንደሆናችሁ ምናምን ኢቨን ክሎዝድ የሆነ ኮሚኒየን እንዳላችሁ ምናምን ስታወሩ ነበር። እንዴ ኧረ ውሸት አትናገር ይላል አንድ ወንድም። ውሸት አልተናገርኩም። ውሸት እየተናገርኩ ቢሆን ኖሮ በጣም ከመቀስፈት ወጥተህ እዚህ ገዝተህ ለቁጭ ብለህ ታጋልጠኝ ነበር፣ ወይም ደግሞ አንድ ወንድምህ መጥቶ ያጋልጠኝ ነበር። ምክንያቱም እንደዚህ አይነት እድል አይገኝም።
አየህ የሆነ ሰው ሲዋሽ ስታየው ይኸው በቤተ እምነቴ ላይ እየዋሸ ነው ማስረጃ ይኸው አውጥቼ ላሳያችሁ ብሎ አንድ ሰው አውጥቶ ውሸት መሆኑን ያጋልጣል። ይህ ትልቅ እድል ነው፣ ግን ማንም አያደርገውም። ለምን እንደዚህ ለምን አታረጉም? አሁን እንደዚህ ውይይት ቤት ካልተስማማችሁ እነሱም ያው ተጽዕኖ ይደረግብናል ብለው ያስባሉ። አንዳንድ ቦታዎች ያው አንተም እንደዛ ነው የምታስበውና ወይ እንደዛ አስቤ አይደለም ተጽዕኖ ይደረግብኛል ምናምን ብዬ አስቤ ሳይሆን ግድ አይደለም እነሱ ጋርም ብሄድ እኔ እኮ ምንም ሄጂ እኮ ተጠያቂ ነው መሆኑ። ይኸው ጠይቁኝ ከየት አመጣው ይኸኛውን የተናገርከውን ትምህርት ሰው እሱን ለምን አታረግም? እንደዛ ካሉ እነሱ ካሉ ቆይ እንደዛ ቀጥታ እኮ ማሳየት እኮ ነው። ግን እነሱ እና ስላሉ ግን አይደለም ምንም ነገር የሚሆነው። ዋርድ እኔ ጋር መጥተው ያውቃሉ እንዴ? እኔ ቤት ከፍቼ ላይቭ ከፍቼ ኑ ብዬ ስጣራ ጥያቄ ያላችሁ ግቡ ብዬ ስጣራ የራሳቸውን ትምህርት አንስቼ ሰንትን ስል ገብተው እኛ እንደዚህ አናስተምርም ብሎ እኮ የኔ ላይቭ ላይ እኮ ገብቶ የሚያውቅ ሰው እኮ አንድም ሰው እኮ የለም፣ አንድም ሙትራን እኮ የለም። አሁን ደግሞ የተባለው ሲስ ቤት ነው፣ የሲስ ቤት የፕሮቴስታንት ቤት ነው እና በጣም ጤና እሱ ብቻ አይደለም። እኔ አሁን የመሄድ ያለመሄዱ ጉዳይ ሳይሆን እንዴ በጣም እኮ ጦዘ እኮ ሀሳቡ። ለምሳሌ ላይቭ እኔም እየተከታተልኳቸው ነበረ። ኦኬ እናስተምራለን የሚል ቪዲዮ ነው የሰሩት እነሱ። እናስተምራለን ለአርብ ሁላችሁም እንዳትቀሩ እያሉ ማስታወቂያ ሲሰሩ ሰነበቱ። በጸጋ ብቻ በሚለው ዙሪያ እናስተምራለን በቤታችን ብለው ላይቭ ከፈቱ። ኦኬ ሸር አደረጉን። እኔም ከታች ስከታተላቸው ነበር። በኋላ ሁሉም ካብራሩ በኋላ ኦርቶዶክሳውያን አሁን መግባት ትችላላችሁ ብለው የተወሰኑ ሰዎችን ሜንሽን አደረጉ። አክሊል አንተንም ጭምር። በተለይ አክሊሉ ይገባ ደስ ይለኛል አለ ብራዘር ዴቭ። ከዛ አልገባ ስትሉ እውነት ለመናገር ወደ ባንዲው የሆነ 360 ዲግሪ የተገለበጠ እንትን ነበረ፣ ዘለፋ ሁሉ ነበረው። እኔ በተለይ ሀና በጣም ተናዳ ስለነበረ ምን ክብረ ቢሶች ምናምን የሚል ቃል ተጠቀመች ማለት ነው፣ ኦርቶዶክሶች ምናምን ብላ እና በጣም ነው የገረመኝ። እኔ ስራ ላይ ስለነበርኩኝ በኤርፎን ነበር መከታተለው እንጂ ልገባ ነበረ። ገብቼ በጣም እንትን ሆነ፣ እንትን ኦቨርዶዝ ነበር የሆነባቸው ማለት ነው። እኔ እንደዚያ ከሚሆን አክሊል አንደኛ ቤታቸውን ከከፈቱ ትምህርቱን ካስተማሩ በኋላ ኑና ጠይቁን ቢሉ አይደል? ቤታቸውን ትምህርታቸውን አብራሩ። ካብራሩ በኋላ አሁን በዚህ ላይ ጥያቄ ያላችሁ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ ብለው የኛ ልጆች ገብተው አንተም ጭምር ሊሆን ይችላል ገብተህ በዚያ ጉዳይ ላይ አይ እዚህ ላይ ያስተማራችሁት ትምህርት ትክክል አይደለም ወይንም ያልገባህ ነገር ካለ አብራሩልኝ ማለት ተገቢ ነው ብዬ አስባለሁ። ልክ እናንተ እንደምታደርጉት አሁን እና አክሊል ላይቭ ስትከፍቱ እኛም ቢሆን ስንከፍት እንደዚያ ነው የምናደርገው። ጥያቄ ያለው ካለ በአብራራው ላይ ሚስ አንደርስታንድ ተደርጋችሁ ከሆነ ኑና ጠይቁ፣ ሞግቱ ይባላል። እንትን ይሰጣችኋል፣ በዚህ ያብራራሉ። እኔ ግን በጣም የገረመኝ እዛው ላይ ላይቭ ላይ ራሱ ብራዘር ዴቭ ሲል የሰማሁት ምንድነው ይመጣሉ፣ ደቂቃ ይዘን በደቂቃ ነው እንደ ዲቤት ነው የምናደርገው አይነት ነው። ዲቤት ከሆነ ደግሞ ገለልተኛ ቤት ወይም ኮሆስት ያስፈልጋል እንጂ ራስህ አብራርተህ ረጅም ሰዓት ወስደህ ከዚያ ደግሞ ኦርቶዶክሳውያን አስገብተህ ድንገት ላይቭ ከፍተህ ደግሞ ቶፒክም ሳይነገር ኑና ሞግቱኝ ዲቤት እናድርግ ማለት እኔ አይቻል አቅም እስካሁን ድረስ በቲክቶክ ከመጣንበት ጀምሮ እና እኔ ሳጠቃልል በአሁኑ እንትን ላይ እኔ ሉተራን አሁን እየሄዱበት ያለው እንትን በጣም ነው ያስደነገጠኝ። እግዚአብሔር በሚያውቀው ያው ካልም ናቸው፣ በጣም ጸጥ ያሉ ናቸው፣ የተረጋጉ ናቸው የሚል እኔ ራሴ ቪዲዮ ሳይደርቅ ነው በጣም የጋሉት ማለት ነው። እና በዚህ ግለት ከቀጠሉ ሊፈነዱ ሁሉ ስለሚችሉ ብታረጋጉት ብያቸዋለሁኝ። እና ኦልሬዲ ሀና ይቅርታ ስለጠየቀች ማንሳት አልነበረብኝ። ግን አሁንም ዲቤት ከሆነ እንትኑ መወራወሩ ሳይኖር እኔ አሁን ቪዲዮ አልገባኝም። አንተ ራስህ አብራራኸው እንጂ የሆነ ወረቀት አንተና ዴቭ ያዛችሁ፣ እሺ ከዚያ ቀደዳችሁት። ከቀደዳችሁት በኋላ እኮ ጸጋ ብቻ አብራችሁ ነው ሄዳችሁት። ይሄ ቪዲዮ አሁን ይብራራ ቢባል ኦኬ፣ ቀደዳችሁት የሆነ ወረቀት ኦኬ፣ ከጀርባችሁ ጸጋ ብቻ አለ። ሁለቱ ጸጋ ብቻ የሚለውን ከቀደዳችሁት በኋላ አብራችሁ ሄዳችሁ ማለት እኮ ጸጋ ብቻ የሚለውን ትምህርት ዳዊትና አክሊል
አልተቀበሉትም ነው የሚል ትርጉም የሚኖረው። ከቀደዳችሁት በኋላ ኦፖዚት ዳይሬክሽን ነበር መሄድ የነበረባችሁ። ተለያይተናል ከሆነ ማለት ነው አብራችሁን ሄዳችሁት። ይቀጥልና ኤፍሬምና አክሊል ይመጣሉ ማለት ነው። ከዚያ የሁለቱ ጥሩ ነው። ያው ጸጋ ብቻም ሁለቱ አንድ ናቸው። ዶክሜንቱንም አልቀደዱትም እንደያዙት ነው ቪዲዮ የሚጠፋ እና እንደዚህ ያሉት ነገሮችን ከማድረግ ሪላክስ በቃ ትንሽ ቀዝቀዝ አድርጋችሁት ሉተራን እናዞረዋለን። ምንድነው አታክ እንትን ምንድነው ይሄ ካውንተር አታክ ነው የምናደርገው፣ ተዘጋጁ ምናምን። ይሄ በጣም እኔ በልጅነቴ በጣም የሰፈር የሚፈራ ሰው በቃ ዱላም ይሁን ትግልም ሲሆን በጣም ፈሪ ሰው በጣም ነበር ይጮሃል። በቃ ሰማይ አድርሼ ፈጠፍጥሃለሁ ምናምን ምናምን ነው የሚለው እና ግን ስትጨብጡት በኖ የሚጠፋ አይነት ኧረ እባክህ ተወኝ እባክህ ብሎ የሚያለቅስ ማለት ነው። እንደዚህ አይደረግም። ኦኬ ትምህርት ነው ይሄ። ምንም ክርክር አያስፈልግም፣ ጥላቻ አያስፈልግም። ትምህርት ነው። ትምህርት ላይ ቁጭ ብሎ በስነ ስርዓት ማውራትና መነጋገር እየተሻለ መሰዳደቡ ምን አመጣው እንዴ? በአንድ ቀን ነው ላይቭ የከፈቱት። ተደጋጋሚ እንኳ ገብተው አልገባሉ ብለው ከዛም በኋላ ደግሞ በቃ አፋችሁን ዝጉ፣ ይኸው መምጣት አልቻላችሁ ማለት አንድ ነገር ነው። ግን ሚሳኤል እንተኩሳለን መትረጊስ የሚለው እኔ በጣም አዝኛለሁ ሁለት ለመናገር። ስለዚህ አረጋጉት። ረጋ ብሎ ሁሌ እንደምናረግ ይኸው ከእነ ኤፍሬም ጋር ሁልጊዜ አሁን ከዚያ ከሉተራን ወዲያ አይደል ዲቤት ስታደርጉ የነበረው። ይኸው ኤፍሬም እዚህ ጋር መጥቶ አብረን እያወራን ነው። ጥላቻ እኮ ቢኖር ኖሮ እዚህ ጋር ቁጭ ብለን አናወራን። እና ጥላቻ አታስመስሉ። ሲሪየስሊ እኔ ቶኒ በጣም ከፍ ሊል ይችላል። ጥላቻ የለብኝም እኔ በግሌ እግዚአብሔር በሚያውቀው ማለት ነው። እና እንደዚያ ነው። ለሌላ ጊዜ የምንታወሩ ነገሮቹን ቀዝቀዝ ብታረጓቸው ለማለት ነው። እግዚአብሔር ይስጥልኝ ስላዳመጣችሁኝ እናመሰግናለን። ቀሲስ ግን አንድ ሀሳብ አንድ ደቂቃ እንትን ብል ምን መሰለህ፣ እኔ እውነት ለመናገር በጣም የገረመኝ ከኢዮሲ ጋር አውርታችሁ ስትጨቃጨቁ አይቼ አንድ ቪዲዮ በጣም ነው የገረመኝ። ምክንያቱም አይ ቲንክ በደንብ ትግባባላችሁ ብዬ ኤክስፔክት አድርጌ ነበረ። ምክንያቱም ትተዋወቃላችሁም እንደገና ኢዮሲም እንደ እንትን ያላችሁትን አይ ዶንት ኖ የት እንደሚሆን ግን አንድ ቤት ሆናችሁ በጣም ጊዜ ወስዳችሁ ረጅም ሰዓት ብታወሩ በጣም እንትን ይመስለኛል እና በጣም ገርሞኛል። እኔ ከሱ ጋር የነበረው ነገር ማለት ነው። ሌላው አሁን እንደዚህ እንትን አሉ ምናምን ያሉትን እኔ ቀሲስ እሱን ቪዲዮ አላየውም እንደዛ ሲሉ ምናምን ማለት ነው። ግን ደግሞ ልዩነት እንደተፈጠረ አውቃለሁ። እነሱ አኬ ሚስ ሪፕሬዘንት አድርጎናል ማንለውም ብለዋል ያሉበትም ቪዲዮዎች እንደዛ አይቻለሁ። አኬ ደግሞ አይ እኔ መጽሐፍ ነው የተጻፈ እንትን ነው ያለው ማሳየት እችላለሁ እኔ ዶክመንቶቹ ምናምን ነው እንደዚህ እያለ ያለው። ስለዚህ አይ ቲንክ ግልጽ ነገር መሰለኝ እኮ አሁን እንደዚህ ከሆነ በቃ የሆነ ቦታ መርጦ እንትን ማለት ነው። በቃ ከዋሻ አክሊል ዋሽተሃል የሆነ ቤት ሄዶ ይሄን ዋሽተሃል ማለት ነው። እሱ ደግሞ አልዋሸውም ዶክመንቶቹ ይሄው ናቸው ብሎ ማሳየት ነው። ዶክመንቶቹን አውጥቶ ይሄው ነው ብሎ ነው ማድረግ በቀላሉ እንትን የሚል ነገር ነው። ግን ደግሞ ይሄም ሁሉ ካልተፈለገ እዚህ ነገር ውስጥ ሙሉ መግባትም አላስፈላጊ ከሆነ ቪዲዮ ቢሰራ ማለት እነሱም ስፔሲፊክ አድርገው በዚህ ጉዳይ ላይ ያልከው ነገር ትክክል አይደለም፣ እዚህ ጋር እንደዚህ አይልም ብለው ቪዲዮ ቢሰሩ አኬም ደግሞ ይሄው ከዚህ ጋር ነው ያደረኩት፣ ይሄው ከዚህ መጽሐፍ ነው ከዚህ እንትን ነው ያነሳሁት ብሎ እንደዛ ቢል በቃ ሰውም ቪዲዮቹን አይቶ እኮ በቂ ነው። እንትን የግድ አርጊውመንትም አያስፈልግም፣ አብሮ ውይይትም አያስፈልግም እና እንደሱ ቢሆን ይሻላል እንጂ አሁን ቅርብ ጊዜ ወዲህ እኔ አሁን እቺን ብቻ ብዬ ነው የምጨርሰው። እኔ አሁን ቅርብ ጊዜ ወዲህ ምን ሆነ ውይይት ጠፋ ቲክቶክ ላይ ማለት ነው። ውይይት ጠፍቷል። የውይይት ጥሪዎችም ተቀባይነት የላቸውም ብዙ እና እውነት ለመናገር ውይይት ናፍቆናል። አትሊስት ውይይት እንኳን ባይኖር ቪዲዮዎች ፕሮፐር ቪዲዮዎች እንኳን እንደ በፊቱ የሚሰሩም ልጆች እየሰሩ አይደሉም፣ አኬም ጭምር ማለት ነው። አሁን
ቀዝቅዟል ትንሽ ቪዲዮ መስራት ላይ ማለት ነው። እና እንደሱ ቪዲዮዎች ቢሰሩ እነሱም ብዙ ቁም ነገር አላቸው። ማስረጃዎችንም አርቲኩሌት አድርጎ ለማቅረብ ምናምን ይመቻሉ። ቪዲዮ ተቀርጾ እንትን ሲል ማለት ነው። ወይ በዛ መንገድ መሄድ ይሻላል። አይ ቲንክ እንደዚህ ውጥረት እንትን ከሚል ማለት ነው። አመሰግናለሁ። ቆይ አንድ ጥያቄ አለኝ። ቲክቶክ ላይ ያው ዴቭም አዲስ ነው፣ ሌሎቹም አብዛኞቹም ሉትራን አዲስ ናቸው። እናንተ ግን የቆያችሁ ስለሆናችሁ ታውቁታላችሁ። አንተ በእኛ ቤተክርስቲያን ያለውን አስተምህሮ ለምሳሌ ቅዱስ ቁርባን በኦርቶዶክስ አስተምህሮ ያለው ልክ አይደለም ብለህ ርዕስ ይዘህ ገብተሃል ብዙ ጊዜ አይደል? ያን ስታደርግ ኤፍሬም በጣም ስህተተኛ ነው ምናምን ተብሎ እንደዚህ ስትወቀስ አይታወቅም። አንድ ቤተ እምነት የሌላውን ቤተ እምነት ስህተት ነው ብሎ የሚያምነውን ይዞ መግባት አይችልም በማስረጃ ሚስ ሪፕሬዘንት ሳያደርግ። ይሄ ነው እኮ ዋናው ፖይንት። አሁን ለምን እኛ ቤት መጥቶ አይጠየቅም? ትምህርታችንን ነው ፖይንቱ። ገባል። ለምን ካዲያ የማንን ጎፈሬ እናበጥራለን? እኛ ያለነው እዚህ አይደል? ለዛ አይደል እንዴ ስህተት የምንለውን እኮ ለማውራት ነው ያለነው። ስለዚህ ስህተት የሚለውን ማንም ሰው ማውራት ይችላል። እኔ ስህተት ነው ብሎ ያመነውን ነገር ግዴታ ቤታቸው ሂዶ መጠየቅ የለበትም ነው። አሁን ሀኒቾ አይ ቲንክ ኤክስፔክቴሽናቸው እንደዛ ስለሆነ ነው። ክፉ ማስበው ላይሆን ይችላል፣ ግን ትክክለኛ መንገድ ላይ አይደሉም። አንድ ሰው የሌላ ቤት ብሎ ለመተቸት ጥፋት አይደለም። አሁን አኬ መጥቶ እዚህ ሞግት ሚስ ሪፕሬዘንት አድርጎናል መጥቶ እዚህ መሞገት አለበት ብላ ጥሪ ካረገች እሱ ምንም ትክክል ነች እንደሱ ያደረገችው። አኬም ደግሞ አይ ለምን እናንተ ቤት አልመጣም ከፈለጋችሁ ሌላ ገለልተኛ ቤት ነው ድቤት የምትፈልጉ ከሆነ እንደዚህም ብሎ ማቅረብ ይችላል። እኔም እኮ ከዚህ በፊት አቅርብ ያለው አይደለ? እኔና ለምሳሌ ዴቭ ድቤት ጠርቼው ነበረ። ከዛ ድቤቱን ቆይቶ ተቀበለ። ዴን እሱ የፈለገው አለ ምርጫ ሰጠኝ። እኔ የምፈልገው እዚህና እዚህ ቤት ነው አለ። አይ እዛ ብና እዛ ቤት አይሆንም፣ ፎርማል ድቤት ከሆነ ኮስት ነው መሆን ያለበት፣ ኮስት ይሁን፣ አለበለዚያ ደግሞ እንደ አማራጭ ሲሳይ ቤት አልኩኝ። አልተመቸውም እሱ በቃ አልተመቸውም። ሌላ ዝርዝር ሀሳብ አያስፈልግም። በቃ እሱ ኦፈር ያደረገኝ እኔ አልተመቸኝም፣ እኔ ኦፈር ያደረኩት እሱ አልተመቸውም። ስለዚህ በቃ ይቅር መሆናል ስለተስማማን የሚሆንበትን ቦታ ይቅር ተባባልን። ሰው እንደዚህ መቅረት ይችላል። በቃ ከዛ በኋላ በየመንገዱ ሁሉም ማብራራት ይችላል። እነሱም ይሄኛው ነገር ሚስ ሪፕሬዘንት የተደረገ ነው፣ ይሄ ነው፣ ይሄ ነው ትክክለኛው ነገር ይሄ ነው ብለው ለራሳቸው ኦዲየንስ እንትን ማለት ነው። አኬም በዚህ ሳይድ ደግሞ አይ እኔ ደግሞ ያልኩት ይሄ ነው፣ ማስረጃውም ይሄ ነው፣ ይሄው ነው ብሎ እሱ ደግሞ ለራሱ ኦዲየንሶች ማስረጃውን አቅርቦ በቃ ማለፍ ይቻላል እኮ። የግድ እንትን ማለት የለበት። አብሮ ማውራትም አያስፈልግም እኮ የግድ ግድ አይደለም እንደሱ መሆን። ነገራችን ላይ ከታች አንዳንድ ኮሜንት እየመጣ ስለሆነ ይቅርታ ልመልስ። አክሊል ቀሲስ ግን ጨዋ ናቸው ብለዋል ነበረ የሚል በጣም እኔም ይሄ ነገር ያን ቪዲዮ ስሰማው ሊመጣብኝ እንደሚችል ገምቻለሁኝና ከይቅርታ ጋራ ጨዋ ናቸው ሲሉ አልነበረ የሚል ነገር ስለተባለ ነው። አጭር ነገር ነው የምናገረው። እኔ አሁንም ቢሆን ሉተራን ቤት ከፍቶ ኦርቶዶክሳዊን የሚሳደብ ሉተራን እያለ አይቻላቅም። በጣም ካልም ነበሩ። እኔ ስማቸውን በተለይ ሜንሽን ያደረኳቸው ሰዎች እኔ ሲሳደቡ ምናምን አላየውኝም። በጣም ረጋ ብለው ነው የሚያወሩ፣ በጣም በጨዋነት ነው የሚያወሩት እና ያንን በመናገሬ አሁንም አይቆጨኝም። ነገር ግን አሁን ስጋት አለኝ። ማለት የተደበቀ ከሆነ የነበረው ማለት አብሮ የመጣ አብሮ ያደገ የነበረ ጨዋነት ሳይሆን የተደበቀ በውስጥ የታመቀ ማለት አፍ ላይ ብቻ የነበረ ከሆነ እንደገና ወደ ስድብና ወደማይገባ ነገር ሲሄዱ ያን ጊዜ መተቸት ተገቢ ነው ብዬ ነው የማምነው። አንድን ሰው በሰራው ስራ እናመሰግነዋለን፣ ሲሳሳት ደግሞ እንወቅሰዋለን። እንደዚያ ነው እንጂ የሚደረገው። እኔ ፈጣሪ አይደለሁኝም፣ የልባቸውን እኔ አላቅም። እኔ ግን እዚህ ውስጥ የምትሞግቱኝ ሰዎች ካላችሁ እስኪ አንድ ሰው አኬ እንትና የኒቀያ ወይንም ደግሞ ማነው ቴዎድሮስ ነው ማን አይ ዶንት ኖ ዳዊት ኦግስበርግ እነዚህ ልጆች እኔ አሁን አይታችኋቸው ታውቃላችሁ? መጥፎ ነገር ሲናገሩ እኔ አይቻላቅም። ኢቭን ዲቤት እንኳን ባደረጉባቸው አንዳንድ ልጆች ሳይ በጨዋነት ነው እኔ ባለፈው ሲያደርጉት የነበረው። ያንን ነገር ነው የመሰከርሁት። እኔ በባለፈው ከቀጠሉ ግን አደገኛ ነገር ነው። በጣም ነው የሚወድቁት ተምዘግዝገው እና እኔ በጨዋነታቸው ቢቀጥሉ ለራሳቸው ነው።
ከባለጉ ደግሞ ራሳቸውን ናቸው የሚበሉት። ማንም ሰው መልካምነት ለራስ ነው። እኔ ኦርቶዶክሳዊ ካህን ሆኜ በጸጥታና በዝግታ በጨዋነት ብቀጥል ራሴንም እጠቅማለሁ፣ ቤተክርስቲያኗንም አስከብራለሁኝ። እኔ ባለጌ ከሆንኩኝ ግን ለራሴም ለቤተክርስቲያኔም ጠንቅ ነው የሚሆነው እንጂ ለማንም አይደለም። እንደዚያ የምትሉ ሰዎች ካላችሁ ከታች ፕሊስ እንደዚያ ባትሉ ጥሩ ነው። ሰውን መልካም ሲሰራ ማመስገን ይልመድብን። መጥፎ ነገር ሲያደርግ ደግሞ ይሄ ትክክል አይደለም ነው ልንል የምንችለው ለማለት ነው። እና አሁንም አክሊል በዚህ በኩል ያለውን ነገር ማስጠበቅ ያስፈልጋል። በቃ አንተ ትምህርቱ ስህተት ነው እንዴ ትክክል ነው ልትል ኑሯ እንዴ ድሮስ? እኔ እኮ በጣም ግራ የገባኝ ቅድም ኤፍሬምም ብለሃል። የማን ጎፈሬ ልናበጥር ነው? አንድ ሰው እኮ ያለበት ተቋም እኮ እኔ ኦርቶዶክሳዊ ካህን መሆኔ ስሆን ጴንጤቆስጣል ወይንም ፕሮቴስታንት ትክክል አይደለም ማለት እንደሆነ እኮ ግልጽ እኮ ነው እንዴ። ያ ባይሆን ኑሮ እኔ እኮ እዚህ አልቀመጥም ነበር። ይህ እኮ በጣም ግልጽ ነገር እኮ ነው። ትምህርቱን ስንተች ለምን ጥላቻ እንደሚመጣ እኔ እውነት ለመናገር አይገባኝም። በቃ ትምህርት ላይ ነው የምናወራው። ያ ጥላቻ ግን አይደለም። እና አሁን ሲሳይ እኮ ጴንጤ እንደሆነ እናውቃለን። ማለት የፕሮቴስታንት ነው። ጥላቻ ግን የለብኝም። እኔ ሲሳይ ቤት ስገባ በጣም በደስታ ነው የምገባው። ትምህርቱ ላይ ግን እሱም የኔን ትምህርት ተቀብሎት አይደለም። ስገባ ይፍቱኝ እያለኝ አይደለም እንድናክሊልን የዚህ ጋር የምቀመጠው አይደለም። አውቄ ነው የምገባው ትምህርቱን። እሱም የእኛን ትምህርት የማይቀበለውን አይቀበልም። በትምህርት ላይ ግን እንድናወራ ግን ቤቱን ይከፍታል። ፌር ስለሆነ ሁላችን እንመጣለን። እና እንደዚህ አድርጎ ለሉተራን ምክር አቤልን መታሃል። እኔ ምክር የምሰጠው ጨዋነታችሁን ካስጠበቃችሁ ትጠቀማላችሁ፣ ካልሆነ ግን ራሳችሁም ወርዳችሁ ሰውም ጭምር ይዛችሁ ትወርዳላችሁ እንጂ ምንም ይሄ በጩኸትና በስድብ የሚመጣ ነገር የለም። ቤት ምረጡ፣ በቃ አውሩ። ምን ችግር አለ? እኛም እንማራለን። አሁን ሁለቱ ዴብና አክሊል ዲቤት ቢያደርጉ ወይንም ደግሞ በቃ አለ ቢጠያየቁ ራሱ ከታች ሆነን እኛ እናዳምጣቸዋለን። ከዛ የሉተራን ደግሞ ኮንፌሽን ስላላቸው ለመረዳትም ቀላል ነው። ማምለጥም አይችሉም ሉተራን ፎር ዛት ማተር። ምክንያቱም መጽሐፍ አላቸው፣ ኮንፌሽን አላቸው። ያንን ኮንፌሽናቸውን ሊቀዱት አይችሉም። በግላቸው ስለማያወሩ ለዲቤት ይመቻሉ። በእውነት ለመናገር በማስረጃና በመረጃ ብታወሩ በጨዋነት ጥሩ ነው እንጂ ወረቀት መቅደድ ሚሊዮን ገንዘብ ቢከፈሉ አይመጣም። ይሄ በጣም እውነት ለመናገር ምን ማለት ነው? ለማንኛውም ከክፈሉና ከዚያ በኋላ ለመምጣቱን ብናረጋግጥ ጥሩ ነው። እግረኛ ነውና መኪና ቢገዛ ጥሩ ነው። በዚህ አጋጣሚ ሚሊዮን ካገኘ እኔ ቀኑ ነው ተጣጣ። አሁን ወደ ቁም ነገሩ መጡ። ቀሲስ አሁን የእቅዳችን 50% የሚያስፈጽመን እሱ አግኝተን ያማል እንዴ? ይቀዳል እኮ አይደለም እኮ ስማ ወይ አይ እንትን ነው ግን አሁን እውነቱን ለመናገር አሁን እንደዚህ አሁን ጊዜ ተሰጥቶት ምናምን የሚወራበትን ጉዳይ አልነበረም። በእርግጥ ያው እንደ አጋጣሚ እንዲህ ስለተነሳ እንጂ ማን ናቸው ማለት የምንወዳቸው ወንድሞቻችን ናቸው። አዎ በቃ ከዚህ የዘለለ ነገር እኮ የለም። አይ እኛ ሚስ ሪፕሬዘንት ተደርገናል የሚል ካለ መጥቶ ይጠይቀናል። ኑና ካልጠየቅናችሁ ወይም ኑና እንደዚህ ምናምን የሚያስብል ነገር የለም። አይ እኔ ቤቴን ዘግቼ በቃ ቤቴ ውስጥ ብቻ ነው የማወራው ካላችሁ የራሳችሁ ጉዳይ ነው። ይሄ እኔ ጉዳይ አይደለም። ባይዘው ፎር ዩር ኢንፎርሜሽን ምንድነው ቅድም ቀሲስ እንዳሉት መረጋጋታችሁን ምናምን አይተን በቃ ጥሩ ነው፣ ደስ ይላል። ትምህርታችሁ ሚስጥራት ላይ ያለው ነገር በተለይ ቅዱስ ቁርባኑ ላይ ምናምን ያለው ነገር ጥሩ ነው፣ ደስ ይላል። በቃ ከዚህ አንጻር አፕሪሺየት እናደርጋለን። ከዛ በዘለለ ግን የስህተት ትምህርታችሁን እንደብቋለን ማለት ግን አይደለም። በዚህ ምክንያት እንዴ ኢቭን ስህተት ነው ብዬ ሳነሳም ወይም ብለን ስናነሳም እኮ እንደው በጣም ኢንሰልት በሚያደርግ መልኩ ምናምን የሆነ ኦፌንሲቭ በሆነ መልኩ ናልኩ አይደለም። እዚህ ላይ ስህተት ነው ብለን በጣም ሰላማዊ በሆነ መልኩ አስቀምጠናል። ምናልባት ሉተርን ስለተናገርኩት ከሆነ ትዕቢተኛ ነው ብዬ ማለት ነው። ሉተርን ስለተናገርኩት ከሆነ እንግዲህ ለሱ አዝናለሁ። ግን ነው ማለት አንዳንድ ጉዳዮች ላይ ማለት ነው። አንዳንድ ጉዳዮች ላይ እንደዛ ነው። እሱን እኮ በማስረጃ ነው ያሳየው። ማለት የአባቶች ነገር ሲነሳበት ጥፋ ከዚህ የሚል ከሆነ እሺ፣ ደግሞ ቃል በቃል ጥፋ ከዚህ የምትሏን አሳየን ምናምን የሚል የቃቃና የቃላ ጨዋታ እንዳይመጣ ምንድነው
ይህን ነገር ያነሳሁት ራሱ ከኤራስሙስ ጋር በነበረው ዲቤት ላይ ተነስቼ ነው አይደል? እንዴ አባቶች ኧረ የቤተክርስቲያን አባቶች እንዲህ እንዲያስተምረዋል ሲባል ሉተር የነፃ ፈቃድ ትምህርት ላይ ማለት ነው ሉተር ብድግ አድርጎ አይ አባቶች ቢሉስ ታዲያ ነው በቃ ከመጽሐፍ ቅዱስ ብቻ ስጠኝ ማስረጃ ያው ጄሮምን አታይም እንዲህ ብሎ አሁን ጄሮም ከነፃ ፈቃድ ጋር የማይገናኝ ነገር የተናገረውን በማንሳት ጄሮም ራሱ እንደዚህ ስለ ትዳርና ስለ ድንግልና የተናገረውን በማንሳት ስለ ድንግልና እንዲህ ከፍ ከፍ እያደረገ እየተናገረ አይነት ነገር ከዚህ በላይ ምን አይነት የሰነፍና ምንድነው በጣም እንደው የወደቀ አይነት ንግግር እንዴት ሊኖር ይችላል አይነት ነገር ብሎ አሁን ጄሮም ሲያጣጥረው ታያለ። በዛ ደረጃ አሁን አንድ የክርስቲያን አባትን ትልቅ የክርስቲያን አባትን በዚህ ደረጃ አሁን ለመናገር የበቃው ለምንድን ነው? ከሱ ትምህርት ጋር ስላልተስማማለት ነው። ማለት የአባት ከሌሎችም የክርስቲያን አባቶች ጋር ሳይስማማ ቀርቶ ቢሆን እሺ ይባላል እኮ። ያ አሁን ጄሮም ከሌሎች የክርስቲያን አባቶች ጋርም ሳይስማማ ሌላ የራሱን የግሉን ይዞ ብቅ ነገር ብሎ እንደዛ አሁን ቢናገረው ኦኬ ይሁን። ግን እንደዚህ አይነት ሰውም አይደለም ጄሮም እና በቃ ከራሱ ጋር ስላልተስማማለት ነው። እዛ ጉዳይ ላይ ነው እያልኳቸው ያሉት። አሁን እዚህ የተነሳው ርዕስ ላይ ከራሱ ጋር ስላልተስማማ ብቻ በቃ እንደዛ ነው። ምንድነው ማስረጃ ስጠኝ አልኩት ከመጽሐፍ ቅዱስ እሱ እንትን ሉተር ሲናገር ማለት ነው ኤራስሙስ ከመጽሐፍ ቅዱስ ማስረጃ ስጠኝ አልኩት። እሱ ግን አባቶችን ዘረዘረ። እኔ እዚህ ጋር የትኛውም አባት ምንም ነገር ቢናገር መጽሐፍ ቅዱስን ነው የምቀበለው ይላል ሉተር ማለት ነው። በሌላ አማርኛ ምንድነው አባቶችን ሁሉ እሱን ይቃወሙታል እና አባቶች ሁሉ ተሳስተዋል፣ እሱ ግን መጽሐፍ ቅዱስን በትክክል ተረድቶታል። እንደዛ ብሎ ነው የሚያስቡ። ይህ እኮ በጣም አደገኛ እኮ ነው። ይህን እኮ ነው ትዕቢት ብለን የገለጽ ነው። ትዕቢት ብዬ የገለጽኩት እሱን ነው። እና ጄሮምን ምናምን እንደዚህ የማጣጣሉ ነገር ምናምን እውነቱን ለመናገር ሉተር ብቻ አይደለም ጆን ካልቪንም ጭምር አይ በቃ አብዛኞቹ አባቶች በቃ እዚህ ጉዳይ ላይ ምንም መረዳቱ የላቸውም። ወደ ፍልስፍና የተጠጉ ናቸው። የፍልስፍናውን ትምህርት ከመጽሐፍ ቅዱሱ ጋር ደባልቀውታል ምናምን እየተባሉ ሲተቹ አይተናል። የክርስቲያን አባቶች አሁን እናንተ የምታውቁት አይ እኛ የቤተክርስቲያን አባቶችን እንቀበላለን ሲባል ነው አይደለም። ሁሌም የቤተክርስቲያን አባቶችን የሚቀበሉት ከራሳቸው ትምህርት ጋር እስከተጣጣመላቸው ድረስ ብቻ ነው። እንደዛ እነሱ እንደሚሉት የምርም የክርስቲያን አባቶችን የሚቀበሉ ቢሆኑ ኖሮማ ሉተር ለምን በዛ መልኩ ይመልሳል? አባቶች ሲጠቀሱበት ለምን ራሱን ያመዋል? ለምን ነበረ አባቶች ሲጠቀሱበት ሲያጉረመርም የነበረው ለምንድን ነው? እና አይሰማም። በቃ ከራሱ ትምህርት ጋር ካልተስማማለት መጽሐፍ ቅዱስ ብቻ ብሎ ሶላ ስክሪፕቹራ ምናምን እና ሶሎ ስክሪፕቹራ ምናምን ብሎ ለመከፋፈል ይሞክር የለ ወደ ሶሎ ስክሪፕቹራ ነው ዞር የሚልልን። ለእሱ ሶላ ስክሪፕቸር በቃ እንደዛ ነው። ራሱ ከተረዳው መረዳት ጋር ብቻ እስከተስማሙለት አባቶችን ይቀበላል። ከዛ በኋላ አባቶች ቢሆኑ የራሳቸው ጉዳይ ነው የሚል እና እዚህ ጋር አክሊል ከአባቶች አንጻር ካነሳ ለምሳሌ እኔ ፊሎኬን ባነሳለን ተቀበላቸዋለህ አባቶችን ምን አባቶች ፊሎኬን ሂፖስታቲክ ፕሮሴሽን ደብል ሂፖስታቲክ ፕሮሴሽን አለ ብለው ያስተምራሉ ነው። ከፊሎኬ አንጻር አባቶች ያስቀመጡትን አሁን ሂፖስታቲክ ፕሮሴሽን አይደለ አሁን ያልኩት ፊሎኬ ገባም። አንዴ ቆይ ልጨርስ። ቆይ አቤላ ላወራና ትቀጥላለህ። ብዙ ስላወራ ከአባቶች አንጻር ቆይ አንዴ እኔ አሁን እያወራኝ ሲጀመር መሀል ላይ አትግባ። እስካሁን ማንም ሰው መሀል እየተወራ ያለ እኮ መሀል ላይ አልተገባም። ስለኛ እኮ ነው እያወራ ያለው አክሊል አቤል ሂፖስታቲክ ፕሮሴሽን እያወራ ሉተር እንደዚህ ነው ያልክ አቤል ሂፖስታቲክ ፕሮሴሽን ታውቃለህ? የገባውን ሁሉ እንትን ታውቃለህ በሚል እንደዚህ የምጠይቅህ አታውቅም። አንዴ ሚውት አድርገው ልጨርስ። ምን ላወራ እንደነበረ ስለምታውቅ ነው። አታቋርጠኝ እባክህን። እንዴ ላወራና ታወራለህ። ለዚህ ነው እንዴት እነ ኤፍሬም እነ ቀሲስ ሲያወሩ መሀል ላይ አልተገባም። እኔ ደግሞ ሀሳብ እየሰጠሁ እያወራ ያለው ብዙ አወራ እኮ ሉተርን ዲፔንድ ልታደርግለት ከሆነ ይስማኛ እንደ ይኸውልህ አባቶችን አውራ መሀል ላይ አቋርጠህ
እኛ የምናስቀምጥበት ሜትድ አለ። ከዛ አንጻር እናወራ። አጋሚ እንደዛ ስትሉ ነው የምሰማው። መቀጠል ትችላለህ። ቴንክ ዩ። እሺ አሁን ላውራ፣ መሀል ላይ እንዳታቋርጠኝ። ሲሲ ሚዩት አድርጊው ከይቅርታ ጋር የሆነ ትንሽ ድምፅ እየገባ ነው ብሎ። እስኪ ቴንክ ዩ። በመጀመሪያ ደረጃ ልክ ስትገባ ፊሎይኬ ምናምን ብለህ ገባ። ከዛ በኋላ ፊሎይኬን እሺ አወራ ስትባል ግን ፊሎይኬን አላነሳውም። ለምን? ሂፖስታቲክ ፕሮሴሽን ምን እንደሆነም ስለማታውቅ ነው። ይህንን በማለቴ በጣም አዝናለሁ። ለምንድነው እንደዚህ ነገር የማነሳው? ሚዩት አድርገው። ዲስሬስፔክትን እዛው ያዘው ብራዘር። እንትን ታውቃለህ፣ እንትን ታውቃለህ፣ ማወቅ አለ። ሚዩት አድርገውና ላውራ። አንተኛው ታች ያለው ሚዩት አድርግባል። በቃ እሱ አድርጓል፣ ዮሐዴ አድርጓል፣ አንተም አድርግ። እንትን ታውቃለህ፣ እንትን አታውቅም ከሚለው አንጻር አታወራ። እሺ ዮሐዴም አድርጓል፣ አንተም አድርገው። ይቅርታ ይሄን ያነሳው ሚዩት እያደረጋችሁ ምናምን አውርተህ በዛ ነው ቤታችን ና ምንል ሁሌ ጊዜ ፐርሰናል ታክ ያደርጋል። ከዛ በኋላ ያስቀምጡለታል። ያ ደግሞ ምንም አያስኬድም። ደቂቃ እሱም አልጨርስና ስቴትመንት ያስቀመጥኩት ከአባቶች አንጻር አንተው ገስትና አልቀበልም ብለሃል። እሱንም ላወራ እንትን አታውቅም የሚል ራስ ላይ ያለውን ነገር አትለጥፍ እኮ። ስለምን አትመልስም ታዲያ? ፊሎይኬ ብለህ ከመጣህ እኮ ይዘኸው የመጣውን ርዕስ ልታውቀው ይገባል ብዬ ነው። ለማንኛውም ላወራ ፕሊዝ። ከታላቅ እኮ ፐርሰናሉን ተወውና ሀሳብን አስቀምጥ። ሚዩት አድርገህ ከዛ ፐርሰናል ካረክ ሚዩት ያነሳል እንዴ? ለዚህ እኮ አሁን እኛ ቤት ኑ የምትሉን ለዚህ ነው፣ ላለማስወራት መሀል እየገባችሁ ለማስቆም። ዳሴት ብትመጣ ታየው ነበር እኮ አክሊል ስላልመጣ አየሁት እኮ እዚሁ መተህ እኮ አየሁት። ለማንኛውም አሁን እሺ ላወራ። እሺ ከአባቶች አንጻር የተነሳ አለ ፕላስ ደግሞ ሉተር ራሱ ሚዩት አድርገው። እሺ ሲሳ ከሉተር ልጀምር እና ወደ አባቶች እና ወደ ኦገስትን የተናገሩ ላይ ደግሞ እመለሳለሁ። ምን ያህል የማይገናኝ ነገር እንደተነሳ አሳያችኋለሁ። ሉተር የሉተራን ቤተክርስቲያን በሉተር አይደለም የምትለካው። ሉተር በቃ አንድ ግለሰብ ነው፣ ሊሳሳት ይችላል ምናምን የሚል ነገርን አስቀምጧል። እኔም ያልኩት እሱን ነው። ማለት የትኛውን ሉተር አዎ ግለሰብ ነው ትክክል፣ ግን ሁለተኛ ሀሳብ ስገባ አንተስ አባቶችን ከአንተ ትምህርት ጋር የማይሄዱትን አልቀበልም ማለት ይቀራሉ የሚል ነገርን አስቀምጧል። አይ አይደለም፣ ከኔ ትምህርት ጋር አይሄዱም የምላቸውን ሳይሆን ኦገስትን እዚህ ላይ ሰጥቷል ብያለሁ። ትክክል ነው። ታዲያ ስቷል ማለት አሁን ሉተር ጄሮም ላይ ከተናገረው ጋር ይገናኛል? አይገናኝም። ለምንድን ነው የማይገናኘው? በአጭሩ ሳስረዳችሁ ኦገስትን ተሳስቷል ያልኩት ከኔ ትምህርት ጋር ስላልሄደ አይደለም። በሰዓቱ ከነበሩት ሌሎች እሱ በነበረበት ጊዜ ማለት ነው ከነበሩት ለምሳሌ ከነ ጄሮም አንድ ግለሰብ ከዛ አንጻር ነው ይህን የምናገረው። ቅድም እንዳልኩ ከኮንሰንሰስ ፓትረሙ አንጻር አንስተን የምንናገረው። ሉተር ግን ጄሮም ስህተት ነው ሲል በጥንት ላይ የነበሩ አባቶች ሁሉ ከሱ የተለየ ነገር ተናግረው ጄሮም ግን የተለየ ነገር ተናግሯል እና በዚህ ምክንያት ስህተት ነው አለ። እንደዛ አይደለም ጉዳዩ። የራስን ትምህርት የማቆም ጉዳይ ነው።
የራስን ትምህርት የማቆም ጉዳይ ነው፣ የሰውን ትምህርት ማለት ነው። ስለዛ ከዛ አንጻር እንደዛ እንደተናገርኩ ይታወቅልኝ እና አሁን አስቀድሜ ነው የጀመርኩትን ሀሳብ ልጨርስ። ይህ ምንድን ነው? በዚህ በቲክቶክ ላይ በሚኖረው እንደዚህ ውይይቶች ምናምን ነገር ቅድምም እንዳልኳችሁ የትኛውም ሉትራን እዚህ ላይ እኮ ይመጣሉ፣ ሲስ ቤት እኮ ይመጣሉ መጥተው፣ ይኸው አሁን ልክ አቤል እንደመጣው ማለት ነው። እሱም ሉትራን ነው። ሌሎችም እኮ ይመጣሉ መጥተው አውርተው ምናምን ተወያይተን ይሄዳሉ። እና በተቻላቸው አቅም መምጣቱን አልፈለጉትም። እዚህ ቤት ይምጡ አይምጡ አያገባኝም። እኔ ይሄ እውነቱን ለመናገር ኮንሰርኒም አይደለም። ምን አገባኝ? ሲስ ቤት መጡ አልመጡ ይሄ ጉዳይ አይደለም፣ የራሳቸው ጉዳይ ነው፣ ራሳቸው ይወስኑ። ከዛ ውጭ ግን ያን ያህልም አሁን በዚህ መልኩ የምትሄዱ ከሆነ ያን ያህልም የሚያስጨንቀን ታሪክ እኮ የለም። አይ ሚስ ሪፕሬዘንት ተደርገናል የምትል ከሆነ መተህ ጠይቀኝ። አይ አክሊል ለራሴ ቤት መተህ ምናምን ልጠይቀህ፣ የራስህ ጉዳይ አለቀ። መብት ነው። ቤትን ዘግተህ የሆኑ ሰዎችን ሰብሰብ ብላችሁ የተወሰኑ ልጆች በቃ ተማማሩ፣ አለቀ። አይ እንመጣለን እንደው እዚሁ እናንተንም የሚሰሙ ሰዎችም እዚሁ ሲስ ቤት ከ1000 ሰው በላይ ተቀምጧል እና እዛ መተን በዚህ ሁሉ ሰው ፊት ትምህርታችን ትክክለኛው ትምህርታችን የቱ እንደሆነ ይኸው ከአንተ ጋር በማውራት እናሳያለን የሚል ካለ ይምጣ። አይ ካላችሁ መብታችሁን፣ የራሳችሁ ጉዳይ እንዴ። ደግሞ እንለማመጥ እንዴ እናንተን በጌታ ስም። ስለዛ አይ አክሊል ተሳስተሃል የሚል ሰው ካለ ይምጣ። ኦኬ አክሊል ተሳስተሃል የሚል ሰው ካለ ይምጣና ያወራኝ። ሲስ ቤት አልገባም ካላችሁ ራሴ ቤት ነው እኔ ስከፍት ላይፍ ስከፍት አንዳችሁ እንኳን የእናንተ ያልሆነ ትምህርት የተናገርኩት ነገር ካለ ማለት ነው ከኮንፌሽኖቻችሁ ብቻ አይደለም ከስኮላሮቻችሁ ማሳያችኋለሁ። ማለት እነ ፍራንስ ፒፐር እና እነ ዋልተር የኔ ስኮላር አይደሉም፣ የእናንተ ስኮላር ናቸው። በጣም እውቅ የሆኑ ስኮላሮቻችሁ ማለት ነው። በተለይ ዋልተር የአሜሪካው ሉተር ተብሎ የሚጠራው ስኮላራችሁ ማለት ነው። እና ፕሊዝ እንደዛ የምትሉ ከሆነ ኑ እናንተን በሉ። ይሄ ጠረጴዛውን አዙሬዋለሁ። ኧረ እባክህን ሚዩት አድርገው ልጨርስ። ጌታ አንተ ማርማል አትግባ። አትሰማም እንዴ? ወይኔ ኧረ ሲስ እንዴት ነው የምናወራው? ሉተራኖች እንዳንተ ናቸው። እዚህ ጋር እኮ የመጣሁት እኮ ከአንተ ጋር ላወራ አልነበረም። ድንገት ሀሳብ ሪፍሌክት እያደረግን ነበረ እና ስንጨርስ ደግሞ ትገባለህ። ባወራኸው ላይ ሀሳብ ልስጥ 24 ነገር አድርግ። አንዴ ሚዩት አታርጉት ሞዴሬተሮች፣ ፌር አይደለም። ፌር ነው። መሀል ላይ አንድ ደቂቃ ላወራሁት 20 ደቂቃ ያወራል። እንዴት ነው የምንግባባው? ያወራ እስኪ በመጀመሪያ ደረጃ ባኪን ፎርዝ እያደረግን እኮ አይደለም። ልክ ሲጨርስ አንተ የፈለግከውን ሀሳብ እሱ ይጨርስና በጣም ብዙ ሀሳብ ነው እኮ እያነሳ ያለ ይባላል። አውራ እሺ፣ እስቲ አውራ። ይኸው ቅድም እኮ አውራ ብለንህ እኮ አውርተህ እኮ አየንህ። አሁንም አውራ። ይኸው አውራ። አንተንም እኮ አውርተህ ባይዞ ቆይ ሚዩት አድርገውና አውራ። እሺ ሂድ ቀጥል። ምንም ደህና ነገር እኮ አላወራህም ብራዘር አንተ። ስለዛ አውራ፣ ደህና ነገር አውራ። ሉተራን አክሊል እንደዚህ አለ ብለው ሴንስም አይሰጠንም ግድም አይሰጠንም። እንደዚህ አላችሁ ብለን ምንም 1200 ሰው አለ 1000 ሰው አለ who care about you መጥተህ ቤታችን ነው የምትጠይቀን። ጥያቄ ካለ ትመጣና ጥያቄን ታስቀምጣለህ፣ ይመለስልሃል፣ ትወጣለህ። አክሊል ስለተቀበለ አይደለም እኮ እኛ የሉተራንን አስተምሮ የምንቀበለው እንዴ። አክሊል እንዲህ ብሏል ብለን ምላሽ እኮ አንሰጥም። ኦልሬዲ ያልገባ ነገር ካለ መጥተህ ትጠይቃለህ። ከዛ በኋላ ልክኛ ኦርቶዶክሳውያን ቤት እኮ ስንገባ ጥያቄ ይዘን ነው ከዚህ አንፃር ይሄንን ነው እንዴት የምትመለከቱት፣ እንዴት ነው ይሄንን የምትረዱት የሚለውን ጥያቄ ይዘን እንገባለን። ከዛ በኋላ እናንተ ታስረዳላችሁ። ኦኬ ካልተመለሰም ተመለሰ ነው፣ ከተመለሰም አልተመለሰም ነው፣ ታስወጣለህ ነው። አንተ ያለህበት እየዞርን የአንተን ጥያቄ መመለስ ግዴታ የለብንም። ይሄን ያክል በጣም ግድ ሰጥቶን አክሊል ያለበት ቤቶች እያለን እየዞርን ምንም ምላሽ አንሰጥም። ከዛ አንፃር ነው ራስን መመልከት ያለብን። ምናልባት ከአንተ ቤተ እምነት ልጆች አንፃር ራስን የተመለከት ካለ እሱ ራይት ነው። ግን ከሉተራን አንፃር አንተን የምንመለከት በቃ እንዳላወቀ ሰው ነው። ጀስት የሆነ ነገር አንብቤ ያለው ፍራንሲስ ፔፐርን አንብቤ ያለው። ኦኬ ፍራንሲስ ፔፐርን አንብበሃል፣ ምን ያክሉን አንብበሃል? ዘን መጥተህ ትጠይቃለህ፣ ጥያቄ ይመለስልሃል። ስለዚህ ነገር እናንተ እንደዚህ አወራችሁ ብዬ ደግሞ ምንም አልጨናነቅም። እኛም ስለ አንተ እኮ አንጨናነቅም። ኦኬ ይሄን ያክል አስጨንቆን ያነሳህን ነገር እንቅልፍ አያሳጣንም።
በፊት የምናውቀውን ነገር እኮ ነው ያነሳው ብራዘር። በፊት አንተ መጥተህ ትናንት ከትናንት ወዲያ አነሳህና አብዛኛው ኦርቶዶክሳውያን አሁን ይህንን ሀሳብ አንስተው እያወሩ ነው። ድሮ የምናውቀው ነው፣ ኮንፌሽናችን ላይ የተቀመጠ ሀሳብ ነው። ምንም አዲስ ነገር አላነሳም፣ ትልቅ ነገር አላነሳም። ከዛ አንጻር ምንም አዲስ ነገር ስላልተነሳ እኛም ምንም አይሞቀን አይበርድን። ጥያቄ ካለ ቤት ሲከፈት መተህ ትጠይቃለህ፣ ከዛ በኋላ ትወጣለህ ነው። እንደ ሌላው ሰው ነው የምናስተናግደው አንተን። ውይይት ከተፈለገ ውይይት ይደረጋል ራሳችን ቤት። የእኛን አስተምሮን ያነሳው እኛንን የምንመልስልን። ግን እዚህ አምጥተህ በገስት ላይ ቁጭ ብለን አንተን እየጠየቅን የእኛን አስተምሮ ዋሪዩ ብራዘር እንዴ! ከዛ አንጻር ነው የምንመለከተው። ምንም እኛ የሚደንቀን ነገር የለም ከጸጋ አንጻር ስላነሳው ራሱ። እዛ ቤታችንን ስንከፍት መተህ መጠየቅ ትችላለህ። ሲስፔት ከተባለም በተረጋጋ መንፈስ መነጋገር እንችላለን። ሉተር እንደዚህ ምንድነው አክት አደረገ ምናምን የሚል ሀሳብ ካነሳ ደግሞ እዛው ቤትህን ከፍተህ አንተም ማውራት ትችላለህ። እኛም ግድ አይሰጠንም ልል ነው። እሺ እኔ እዚሁ ጋር እንጨርሰው። ባለፈውም ተደጋጋሚ እየተነሳ ስለነበር ምክንያቱም ምናልባት አቤላ አጥፍቼ ከሆነ ሶሪ ለታችን ያላችሁ ሰዎች ምንድነው አሁን አዚፍ አሁን አክሊል ሉትራን ላይ ጥያቄ ትምህርታቸው ላይ ጥያቄ እንዳለው አይነት ነገር የሚነሳ ነገር ስላለ ምናልባት በዚህ ላይ ማስተካከያ እንድትወስዱ ነው እንጂ ኦልሬዲ ሉትራኖች ትምህርታቸው ትክክል አይደለም ብሎ የራሱን ትምህርት ነው ያስተማረው እንጂ ጥያቄ አለብኝ ብሎ የሉትራን ትምህርት ላይ እየተናገረ አይደለም የሚለውን ለማሳሰብ ነው። አኪያው መቀጠል ትችላለሽ። እሺ ቴንክ ዩ። እሺ በመጀመሪያ ደረጃ አቤሉ እዚህ ጋር አመስግኝ ይልለፍ። አቤልን አመስግንን እናልፋለን። ምንድነው ያለው? በፊትም የምናውቀውን ነገር ነው የተናገርከው፣ ኮንፌሽናችን ላይ ያለውን ነገር ነው የተናገርከው፣ ምንም አዲስ ነገር አልተናገርክም ብሏል። በቃ ቴንክ ዩ አመሰግናለሁ። ይህን ነው የምለው። እኔም ምንም አዲስ ነገር ከራሴ የተናገርኩት የለም። ኮንፌሽናችሁ ላይ አዎ ትክክል ያለውን ነው የተናገርኩት። እናንተም የምታውቁትን አዎ ያንን እሱን ነበር የተናገርኩት። ግን አሁን በእኔ ሲነገር ስትሰሙት አልወደዳችሁትም ነው እሱ ነው እያልኩ ያለሁት እንጂ ትክክል ነው። እኔ ምንም አዲስ ነገር ከራሴ ምን ተናገርኩና የኮንፌሽናችሁ ላይ ያለውን እንዳልከው የእምነት መገለጫችሁ ላይ ያለችውን ራሷን ነው የተናገርኩት። ከዛ ውጭ ግን እኛም እኮ አንተን ምን አገባን ታዲያ ምናምን ነገር እንድትል አልነበረም። አስቀድሜ በዛ መልኩ ያወራው ይህ የሰጣ ገባ ምናምን እንደዚህ አይነት እንትኑ እንዲኖር ሳይሆን የጎረምሳ ምልልስ ምናምን እንዲኖረን ሳይሆን በአጭሩ ምንድነው እያነሳ ያለሁት እኔ እንደው ሉተራን ላይ እንደው ጥያቄ ነበረኝ እንደው ቢመለስልኝ ያልገባኝ ነገር አለ ብዬ አልተነሳሁም። ቅድም ሲስተም እንደተናገረው እኔ እየተናገርኩ የነበርኩት ምንድነው የሉትራን ትምህርት ላይ ይህ የጉዳይ ስህተት ነው አለቀ። እንዲህ ያስተምራሉ እና የሉትራንን ትምህርት ደግሞ አሁን እንደዚህ ስል ደግሞ እንደው ትዕቢት እንዳይመስል እንጂ አይ ቲንክ ከብዙዎቻችሁ ሉትራኖች እኔ የተሻለ የሉትራንን ትምህርት የማቅመስሉ ተሰማኝ። አሁን ዝም ብዬ ሳያችሁ ሁኔታችሁን ከታላቅ ይቅርታ ጋር ማለት ነው። ከሁላችሁም አላልኩም የሁላችሁንም ስለማላቅ ማለት ነው። ብዙዎቻችሁን ግን ካየሁት አንጻር አሁን የሁላችሁንም እውቀት አላቅም ስለማላቅ ከሁላችሁም የተሻለ ንባቡ ሳይኖረኝ አይቀርም ምናምን ማለት አልችልም። የሁላችሁንም ስለማላቅ ማለት ነው። አንዳንዶቻችሁ ጥልቅ የሆነ ንባብ ሊኖራችሁ ይችላል፣ አላዩአችሁም በደንብ ግን ብዙዎቻችሁን ሳይ ግን ስለራሳችሁ ትምህርት ከእናንተ የተሻለ ሳላቅ የምቀር አይመስለኝም። ምክንያቱም አይቼዋለሁ። በቃ ምንም ፎርሙላ ኦፍ ኮንኮርድ ስንት ክፍል አለው ሲባል 29 የሚል ሉተራን ባለበት ሚዲያ ላይ እኔ ሉተራንን የምጠይቅበት ምንድን ነው ማለት እኔ ልጠየቅ እችላለሁ እንደውም ሳስበው ማለት ነው። እና እሱን እንደው እንተውና ማለት ነው እሱን እንተውና እኔ ያነሳሁት ቅድም እንዳልኩት እንደው ሉተራን ላይ ጥያቄ ያለኝ ምናምን ማለት አይደለም። አይ ሉተራኖች እንዲህ ያስተምራሉ፣ ይሄ ነገር ደግሞ ስህተት ነው፣ ከመጽሐፍ ቅዱስ አንጻር ከታሪክ አንጻር ስህተት ነው የሚል ነገር ነው ያስቀመጥኩት። እዚህ ላይ ግን አይ አይደለም እንደዛ እናስተምርም የሚል ሰው ካለ ግን መጥቶ እኔን ነው የሚያናገረው እንጂ የሆነ ቤቱ ቁጭ ብሎ ናና እንዲህ ብለህ የተናገርከው ነገር ትክክል አይደለም እስቲ ና ትፈለጋለህ እንደዛ አይባልም እኮ። መጥቶ አይ አክሊል እዚህ ላይ ትክክል አይደለም ምናምን ነገር ምናልባት ትክክል ካልሆንኩኝ አየህ እኔ ኢንፋሊብል አይደለሁማ ልሳሳት እኮ እችላለሁ አይደል? ምናልባት ብትሳሳት ማለት ነው መታችሁ በቃ ስትጠይቁኝ ያኔ አብረን እናየዋለን። ከተሳሳትኩኝ እኔ ምንም ዊሊንግ ነኝ ለመታረም ራሱ ጌታ በሚያውቀው ማለት ነው ተሳስቼ እንደሆነ
እስካሁን ባለኝ እንግዲህ ውስን የሆነ የንባብ ደረጃ እኔ ምንም ስህተት አላየሁም። ምክንያቱም ኮንፌሽኖቻችሁንም በተወሰነ መልኩ ስኮላሮቻችሁንም ለማየት ስለመሞክር ተጠንቀቂ ነው ለመናገር መሞክር ነው ማለት ጉዳዩ ላይ ስለጻፉኝም በጽሁፍ ደረጃም ስለጻፉኝም ጭምር ያው ጥንቃቄ አደርጋለሁ። ግን ስህተት እዚህ ላይ ከዚህ አንጻር ስህተት ነው የምትሉ ከሆነ ግን መታችሁ በቃ እዚህ ላይ ስህተት ነው በሉኝና እንየው፣ ከዛ በኋላ እናጠሯለን። አይ እኔ ቤቴ ነው የምቀመጠው ቤቴ እዚህ መታችሁ እንደዛ አይደለም፣ እንደዛ ሊሆን አይችልም። ይሄ 1000 ሰው ምናምን ነገር የመግባቱ ያለመግባቱ ጉዳይ አይደለም እኮ ቅድም ያነሳሁት። ግን አትሊስት ግን በሰው ፊት ስለ ቤተ እምነቴ ተዋሽቷል የምትሉ ከሆነ በዛው በተዋሸበት ፊት ሰው ፊት እንደዛ እንድትሉ ማለት ነው እንጂ እናንተ ጋር የሚመጣው 100 ምናምን ሰው ትንሽ ስሙ ነውና ጥቅም የለውም እያልኩኝ አይደለም። ምንም ጤናማ ነው፣ በጣም ጤናማ ነው። በጣም ጤናማ ነው ማለት እኛ ወደ ቲክቶክ ስንመጣ ምንም የሰባ ሰው ምንም እያየን ነው የጀመርነው እና በጣም ነገ ደግሞ 70 ሰው ቢያየን ያን ያህል የሚከፋን ሰው አይደለም እና የቁጥር ማተር ያደርጋል እያልኩ አይደለም። እሱ አይደለም ጉዳይ። ስለዛ ከዛ አንጻር እዩትና የምትመጡ ከሆነ አይ ኑና አክሊል እዚህ ላይ ትክክል አይደለም በሉኝ። አይ ግድ አይሰጠንም ዋሻ ምን አስተማርክ ምን አላስተማርክ የምናውቀውን የተናገርከው ብላል። በእርግጥ አንተ ጥሩ ነው ወይም ደግሞ ኮንፌሽናችን ላይ የእምነት መግለጫችን ላይ ያለውን የተናገርከው ብላል። እሰየው ደስ ይላል። ትክክል ነህ፣ አልተሳሳትክም። ይህንስ ከአንተ አልተናገርክም። ስቀል ነው ግን ሰው ምንም ጉዳያችሁ ካልሆነ ደግሞ በቃ ተውት፣ ሂዱበት። እኔም ሉትራን ላይ ስህተት መስሎ የተሰማኝ ነገር ሲኖር ወይም ደግሞ ያየሁት ነገር ሲኖር ይሄ ነገር ስህተት ነው ብዬ ሄድበታለሁ። በቃ አለቀ። እንደዛ ነው፣ ቀለል አድርጎ ማለት ነው። ጨረስክ? ሀሳቤ ልስጥና አሁን ይህን ግጫውን ትተን ብንወጣ ትችላለህ። አቤል ሀሳብ መስጠት ትችላለህ። እሺ ስለ ሉተራን ልጆች ካነሳው አንጻር እሱም በራስ ቤተ እምነት የምታውቀው ነው ብዬ ነው ማስበው። ምክንያቱም አብዛኛው ሰው አስተምሮን ማያውቅ ነው ብዬ ነው ማስበው። ያው ከዛ አንጻር ከተመለከተን ሉተራን ላይም የምንናገራቸው ልጆች ሊሆኑ ይችላሉ። ዛትማሽ ደግሞ አንድን ነገር ማወቅ የሚያመጻድቅ ነው ብዬ አላስብም። ያው ተነቦ የሉተራን ደስ የሚለው በጽሁፍ ደረጃ የተቀመጠ ነገር ስለሆነ ተነቦ የሚታወቅ ነገር ነው። ምንም የተደባበቀ ነገር የለም። ከዛ አንጻር የሚያነብ ሰው ካለ ቀላል ነው እሱን ማወቅ። ግን ይሄ ኮንፌሽን ላይ ያለውን የተናገርከው ወርዱን አርጠራውም ባይዘው ለዛ ሲሪየስ ችግር የለውም። በተሳተ ምርጫ የለውም ለእኛ ሌላ ነገር ችግር የለብንም ለእኛ እሱ ችግር የለም። ልጨርስ አክሊል ሀሳቤ ወርዱ ትንሽ ይከብደኛል ለመጥራት እና ችግር የለም። እነሱን አንስተ አባቶቻቸው ናቸው ብለህ ነበር እና ባይዘዌ ኮንፌሽናችን ላይ ትንሽ ወረድ ብለህ ደግሞ ፖስት የተደረጉ ነገሮችን ብታይ እዛው የተቃወምናቸው እኛ ራሳችን ነው ከማለት ውጪ ምንም አይነት ጥያቄ የለብኝም ካልክ ባይዜ ትክክል እኮ ነው። አሁን ምንም አይነት ጥያቄ የለብኝም ያለ ሰው መጥቶ ነው መሞገት ያለበት እኮ። እሱ ጋር እኮ ሰው መምጣት አያስፈልገው። አሁን ትክክል አይደላችሁም ካልከን እኛ ባልነንበት ትመጣለህ። እዚህ ነገር ላይ ስህተታችሁ ይሄ ነው ብለህ ጥያቄ ትጠይቃለህ፣ ዘን እንመልስልሃለን ነው እንጂ ምንም አይነት ጥያቄ የሌለው ሰው ጋር ሄደን ምንድን ነው የምናወራው? ጥያቄ ከሌለ ምን ልናወራ እንመጣለን? ኦኬ ጥያቄ የለም፣ አንብበህ ጨርሰሃል፣ አውቄዋለሁ ብለሃል። ኦልሬዲ የሉተራንን ከናንተ በላይ አውቄዋለሁ ብለሃል። ምን ልናወራ እንምጣ? ጥያቄ አሁን እኛ ላይ ስህተት አክሊል አሁን በእናንተ አስተምሮ ላይ ስህተት አለ ብዬ ካሰብኩኝ ባይዘዌ ምንም ኮንፊደንስ አላጣም። መጥቼ ልጠይቅ ስህተት አለ ባልኩት ነገር ላይ መጥቼ እጠይቅሃለሁ። አይከን ቨሪዬሽንን እዚህ ሲስ ቤት ለጥፋችሁ ብትገቡ የኛ ልጆች ምን ያክል እንደሚመጡ ደግሞ ታይ ነበር። ምክንያቱም ስህተት ነው ብለው ስለሚያምን። ግን እኛ ያንን ከፍተን ኦኬ ጥያቄ አለኝ ስትል ነበረ፣ ኦር ስህተት ናችሁ ስትል ነበረ፣ እና ጠይቀን ስል ነበረ፣ አልመጣም።
ስህተታችንን ማጋለጥ ነበረብን፣ እንደውም በራሳችን ልጆች ፊት ማለት ነው። ከዛ አንጻር ነው እኛም ና ስንል የነበረው። ሌላው ስለ ልጆች ምናምን ያወራውን ብታርፎ ነው የሚሻለው። ያው አንዳንድ ጊዜ የሚከሰት ነገር ነው። ሊያቅም ይችላል። የእኛን ከእናንተ በላይ አወኩ እሱ እየተሰማኝ ነው ላልከው ይመች። እዛ ላይ ምንም አልልህም፣ ይመች። ከዛ ባለፈ ወረድ ያሉ ንግግሮችን መናገር አልፈልግም። ያው እንግባባለን። ቴንክ ዩ ሲስ። ሀሳቤ ይሄ ነው። አመሰግናለሁ። ከታች ተሙን አንዴ እንትን ባለፈው አጋጣሚ ኔትወርክም እያስቸገረኝ ስለነበረ በደንብ ስላልሰማሁ ነው ጥያቄው ሙራል ከሆነ እንግዲህ ሶሪ ብለናል። የማን ነው ድምፅ የሚረብሸው? ኦኬ አቤል ጋር ነው። እስቲ ሚዩት አድርጉት። እንደዛ ከሆነ በቃ ሶሪ ብለናል። ብሩስኪ ተመስገን ሉትራን ማለት ነው። ከዛ ውጭ ግን አይከን ቬኔሬሽን ተብሎ እዚህ ቤት ቢገባ አሁን የእኛ ልጆች ተንጋግተው ነው የሚመጡት ብሏል። በደንብ በቃ አርፎ ነው የሚመጡት ብሏል። ጸጋ ብቻ ላይ ነው የማይመጡት። አይ ነው አይከን ቬኔሬሽን ተብሎ አሁን ቢከፈት ይመጣሉ። ጸጋ ብቻ ላይ ግን እዚህ ቤት አይመጡም እና እሱን እናውቀዋለን። ትክክል ሀቢ ላይ ነንም በእውነት እና ኤንዌይስ በቃ እንደዚህ አድርጉ። እናንተም በቤታችሁ በቃ የምታስተምሩትን አስተምሩ። የመምጣት ፍላጎቱ ሲኖራችሁ ኑ። እኔ ክፍት ነው ሁልጊዜም። እዚህ ሲስ ቤት ምናምን አይደለም፣ ራሴው ጋርም ደግሞ ብትመጡ ጥሩ ነው። በጣም ፍሬንድሊ ሆኜ ምናምን አወራችኋለሁ። ካልሆነ ግን አይ አንመጣም ካላችሁም ችግር የለውም፣ ተውት፣ ምንም ችግር የለም። በቃ እናንተም የራሳችሁን ትምህርት አስተምሩ። እኛም እዚህ ጋር አንዳንድ ትምህርቶችን እያነሳን የምንማማር ይሆናል ማለት ነው። ቴንክ ዩ። እዚህ ጋር ቤላ ሳትወጣ ሰላም በማሰብ ነው እና የአኬ ጥፋት ምንድን ነው ብለህ ነው የምታስበው? ትሰጣለህ፣ በዛው እንድታወራው ነው። የአኬ ጥፋት ምንድን ነው እሱ የሚለውን አብረህ ሂድበትና ይመጣ እንነጋገራለን። አሁን ስህተት ናችሁ ስላለ ጸጋ ብቻ ላይ አይመጡም። አይከን ቬኔሬሽን አክሊል ያንተ እኮ ነው። አይከን ቬኔሬሽን የእኛ አይደለም እኮ እንደሚታወቀው። ምናልባት ረስተው ከሆነ አይከን ቬኔሬሽን ያንተ ስለሆነ በአንተ አስተምሮ ስህተት ነው ብዬ ያመንኩትን እመጣና ዲስከስ አደርጋለሁ፣ አንተ ቤት ማለት ነው። እኔ ጋር ደግሞ ስህተት ነው ብለህ ያሰብከውን እኔ ጋር መጥተህ አውራ ነው። እኛ ቤት መጥተህ ዲስከስ እናደርግ ነው። የአክሊል ስህተት ምንድነው ላልሹ ደግሞ እሱን እኛ ቤት መጥቶ ሲወያይ የዛኔ የምናየው ነገር ነው። አስተምሮ ላይ ሳይሆን አካሄዱ ላይ ነው የምልህ። አስተምሮ ላይማ በውይይት ነው የሚመጣው። አካሄድ ላይ ግን ምንድን ነው ያደረገው ስህተት? ይሄ ሁሉ የረበሻችሁ ምንድን ነው ያደረገው ጥፋት የሚለው ላይ ነው። ቤላ አካሄድ ላይ ባይዘዌ ማለት ነው። ይሄ በጣም አሪፍ ሀሳብ ነው ብዬ ነው የማስበው። ለመናገርም አካሄድ ላይ ስህተት ነው ብዬ የማስበው አሁን ከእናንተ ቤተክርስቲያን አንጻርም በጣም የተሳሳተ አስተምሮ መድረክ ላይ ሲያስተምሩ እናያለን። አንዳንድ አባቶች እነዛን አባቶች ከፍ ዝቅ እያደረግን ብናወራ ምንም ደስታ አይሰጣችሁም። አባት ላይ ግን አልናገርም በጭራሽ። ከዛ አንጻር ከአክሊል አካሄድ ያልተመቸኝ እሱ አንድ እዚህ ላይ እንትን ልበልና በመጀመሪያ ደረጃ አይ ጸጋ ብቻ እኮ የኛ አስተምህሮ ነው ላልከው፣ ስለዛ እንትን እናድርጓ። ነፃ ፈቃድ በሚል ርዕስ እንግባና ሲሱን ፈቃደኛ ከሆነ እስቲ ሲመጡ ነፃ ፈቃድ የኛ ትምህርት ነው። በውድቀት ውስጥ አሁን አንተ እንደምታስበው ቀላል አይደለም። እስፔሻሊ አሁን ፐርሰናሊ ለእኔ እንኳን ሉተር ስናገር ኦገስቲን ለምሳሌ አባታችን እኮ ነው፣ ለኛ የክርስቲያን አባት ነው፣ የቤተ ክርስቲያን አባት ነው የምንለው ለምንድን ነው?
አትሊስት ቤተክርስቲያን በጉባኤ ደረጃ የዚህ ጉዳይ ላይ ስህተትና ትክክል አይደለም ብለው እሱ ግን አይ ዞር በይ ብሎ አፈንግጦ አልወጣም። ኦገስትን ማለት ነው። ስለዛ የምናከብረው አባታችን ነው ስቲል እና የምንጠቀምበትም ሊቅ ነው። ግን ስቲል ተሳስቷል ነው፣ ግልጽ ነው። እና አሁን የኦገስትንን መጽሐፍ እያነበብኩኝ ማለት ነው የኦገስትንን መጽሐፍ ቁጭ እያነበብኩኝ ለምሳሌ እግዚአብሔር ኢንዲቪጁዋሊ እያንዳንዱን ግለሰብ ለማዳን ፍላጎት የለውም ወይም ፈቃዱ አይደለም ብሎ ለምሳሌ ተነግሯል። አሁን ይህን ነገር እኔ ሳይ ባለፈው ምስላችሁ ነበር። እኔ ስጋ ነኝና አክሊል ስጋ ከመሆኑ አንጻር ማለት ነው አይ ኦገስትን እንደው ምናምን እላለሁ። ምን ነው ምናምን የለም ይሆን በጣም እውነቱን ለመናገር ውስጤ ንድድ ይላል። በቃ ከየሰው ክፍል ምናምን ከየቦታው አዎ ለማዳን ይመረጣል ስላሉ የመረጣቸው ሰዎች ከዛ አንጻር ሰዎች ሁሉ ተባለ እንጂ እያንዳንዱ ግለሰብ እንዲድን ነው እንደዛ ማለት አይደለም ይላል። አሁን ይህንን ሳይ እንዳልኳቸው ነው። አሁን ኦገስትን እንግዲህ ጌታ ይቅር ይበለኝ፣ ያው ግን ስጋ ነኝ፣ ኦልሬዲ ስጋ ነኝ። እንደዚህ አይነት ስሜት ውስጥ ይፈጠራል እንደዚህ አይነት ትምህርቶቹን ሳይ ማለት ነው የኦገስትንን። ምክንያቱም ምንም በቃ እንደዚህ ብሎ ያስተማር አንድ አባት እኔ አይቼ አላቅም። እኔ እንግዲህ አይቼ አላቅም። ካለ እኔ እንደው አሳዩን ፕሊዝ። እግዚአብሔር እያንዳንዱን ግለሰብ የማዳን አይ ኖ በፍጹም እና ልክ እንደዚህ ሁሉ ሉተር ጋር ስትሄዱ ደግሞ ቢያንስ ኦገስትን ግን እንዳልኳችሁ ማለት ነው ቤተክርስቲያን የሆነ ነገር ብለው እምቢ ብላ አልወጣም። ሉተር ግን ኦልሬዲ በቃ የወጣ ሰው ነው። የወጣ አባቶችን የማንጓጠጥ ነገር ይጠቀማል። የሌላ ትምህርታቸውን አንስቶ ይቃወማል። ከትምህርቱ ውጭ ይወጣ ማለት ነው ይወቅሳቸዋል። እንዲህ ብሎ የተናገረ ሰውን ትጠቅሳለህ? እንዲህ አይነት የሚመስል ነገር ማለት ነው። እና ከዛ አንጻር የትዕቢትን ነገር ተናግሯል አልኩኝ። እንግዲህ የኦፌንሲቭ ከሆነ ለእናንተ እንግዲህ ያው ነው እንግዲህ ይሄ ለእኔ በጣም ከባድ ነገር ስለሆነ ነው። ኤኒዌይስ አይደለም ሉተርን የኦገስትን ራሱ ሳይ በጣም ውስጤ እንትን ይላል። ከዛ አንጻር ልታይ ይገባል። የኛ አሁን በእናንተ ዘንድ እኮ ምናምን የተባለው በእኛ ዘንድ ልክ እንደዚህ አባቶችን ያንጓጠጠ ምናምን ካለ አውጣው፣ አንተ ብቻ አይደለም እኔ ራሴም ይሄድበታለሁ። ምን አሁን ዮሐንስ አፈወርቅ ብሎ ለማንጓጠጥ ቢሞክር ኦፍኮርስ እንሄድበት። ይህ ትዕቢተኛ ብቻ ሳይሆን ይህ ነውረኛም ጭምር ነው ብዬ ነው የሚሄድበት። በእኛ ክርስቲያን አባቶች ውስጥ መምህራን ውስጥ እንደዚህ በዚህ መልኩ የሚናገር ሰው ካለ ማለት ነው። እና ከዛ አንጻር ልንመለከተው ይገባል። ከዛ ውጭ ግን እሺ ቶስ ከታች ምናልባት አንተ የማውራት ፍላጎት በቤታችን ስላልክ ይቀር እንጂ የማውራት ፍላጎቱ ካለ ከአንተ ጋርም ከሌላ ሰው ጋርም እዚህ የምትመጡ ልጆች ጋር ግን ገስት ላይ ችግር የለም። እዚህ ገስት ላይ ሲመጡ ማውራት እንችላለን። ምናልባት አንተም ማውራት ፍላጎቱ ካለህን ምናልባት አሁን የማይመች ቦታ ከሆን ከሰየው የሚመች ቦታ ሆነ ግን እንደው የውስጥ ይህና እንደውም የምትለው ነገር ካለ ግን ማውራት እንችላለን። አይ እኔ አሁን እንኳን ማውራት የምችልበት ቦታ በዛ እንግዲህ ማስረጃዎችን ምናምን እየገለጥኩ ስለሆነ ማውራው ለእሱ የሚመች ቦታ አይደለም ካልክ ግን ሌላ ጊዜ ምናምን ደግሞ እንደዚህ ብቅ ስትሉ ማውራት እንችላለን። ኦልሬዲ መንገድ ላይ ነኝ፣ ወክ እያደረኩ እየሄድኩ ነው ወደ ስራ ቦታ። ከዛ አንጻር አሁን ዛት ማች አሁን ከተነጋገርነው አንጻር ይሄ ሬስፔክት ባለ ወይ ዲስከስ ለማድረግ የትኛውን ቤት አስቸጋሪ ነው ብዬ አላስብም። ከዛ አንጻር የትም ቦታ ላይ መነጋገር እንችላለን። ግን ይሄ ነገር ስህተት ነው ባልክበት ነገር ላይ ዲስከስ ማድረግ የምንችለው ከራሳችን ቤት አንጻር ነው፣ ከራሳችን ልጆች አንጻር ነው ብዬ አስባለሁ። ሌላው የኛ ሰው ባይዘው አባቶች ላይ ማንጓጠጥ በትምህርት ነው። በትምህርት አባቶች ላይ እኔ አሁን ልጅ ሰሶች አሁን ለምሳሌ አባቶች ላይ በጣም ከማንጓጠጥም ያለፈ ነገር አድርገዋል ብዬ ነው የማስበው። ከዛ አንጻር እንደምናገረው ሁሉ ለምሳሌ
ምድርን እግዚአብሔር የፈጠረው ማርያምን አስቦ ነው የሚል አስተምሮ ሳይ አባቶችን ከማንጓጠጥም ያለፈ ነው ብዬ ነው የምናገረው። እንደዛ አይነት አስተምሮ እመለከታለሁ አንዳንድ ጊዜ ቲክቶክ ላይ ያው ከመምህራኑ አንጻር ማለት ነው። ያንን አባት አውጥቼ ለጥፌ ይህ አባት እንዲህ አለ ብዬ አባቶችን አንጓጦ በጣም ትዕቢተኛ ነው የሚል ወርዶችን አልጠቀምም። ምክንያቱም በጣም ሪስፔክት ማድረጋቸው ናቸው ሰዎቹ ፐርሰናሊ። በትምህርት ግን ይሄ ሰው ይሄ መምህር እንደዚህ ተሳስቷል የሚል ሀሳብ አስቀምጣለሁ። ያው ስጋ ለባሽ ነኝ፣ አንዳንድ ጊዜ ይገፋፋኛል ካልክ ይልበትና ያው ንስሓ ግባ እና እኔ ቲንኪው አሁን ስራ እየገባሁ ነው። ጭራሽ ደግሞ ሉተርን ትዕቢተኛ ብለሃልና ንስሓ ግባ ማለት ጀመር። ይሁን እንግዲህ እስቲ ከፈለግ ቪዲዮ ላሳያችሁ። እንዲ ስራ እየገባሁ ነው። በጣም ዲፌንድ ለማድረግ የፈራው አይነት ነገር እየመሰላቸው ስለሆነ ሰዎች አይ ችግር የለም። ኧረ ኖ እኔ ሲጀመር ስጠይቅህም እኮ ለማውጣት የማይመች ቦታ ኮንክ ሌላ ጊዜ ቀስ ብሎ ይደርሳል። ከሌላ ሰውም ጋር መሆን ይችላል ምናምን ነው ብዬ ያስቀምጥኩልና በዚህ መንፈስ ዲስከስ ለማድረግ እኔ ችግር የለብኝም። ሌላ ጊዜ መጥቼ ዲስከስ ማድረግ ይችላል በደስታ ኤኒታይም። የእናንተ ላይም እንመጣበታለን። ነጻ ፈቃድ ላይ እናወራለን። ሂዱበት በጌታ ሂዱበት። እስኪ እኮ እሺ ቢያንስ ማለት ነው እናንተ ቤት ከፍታችሁ ነጻ ፈቃድ ስህተት መሆኑን እሱን የእኛ አስተምሮ ሰፍቶብን እኮ ግን እስኪ ሂዱበት። እስኪ ለማንኛውም በቃ እሺ እናወራለን። ምናልባት እኔ ከመውጣቱ በፊት ምናልባት ከወጣም ችግር የለውም። አክቹዋሊ አሁን ብዙ ጊዜ እየተነሳ የነበረው ሉተር እንደዚህ ትዕቢተኛ ነው አልክ የሚለው እንደ ስድብ በጣም ሲነገር ስለነበረ አክቹዋሊ እኔ ስድብ ነው ብዬ ራሱ አላስብም። ምክንያቱ ራሱ ሲናገራቸው ከነበሩ ንግግሮች አባቶች ላይ ከነበረው ሀሳብ አንጻር ይሄ ስነቲንግ ለሱ ማለት ነው። አሁን እግዚአብሔር በእኔ ላይ ካወረደው ጸጋ ማለት እንደ እኔ ላይ የሰጠው ጸጋ እኔን የሰጠኝ ጸጋ ለ1000 ምናምን ዓመት ማንም ላይ አልሰጠም፣ ለየትኛውም ጳጳስም ቢሆን እያለ ሲናገር ነበር። በ1000 ዘመን ሙሉ ከዚህ በላይ ትዕቢት የለም። ስንት ቅዱሳን አባቶች በሰማዕትነት አለፉበት። ኦኬ ስንት ድንቅ ተአምራት የሰሩ ስንት አባቶች እያሉ በእኔ ላይ ያደረገውን ጸጋ ወይም ደግሞ ለእኔ የሰጠውን የጸጋ ስጦታ ለማንም አልሰጠም ብሎ እስከ መናገር እና የእኔን ትምህርት የማይቀበል ደግሞ የእግዚአብሔር ተቃዋሚ ነው አይነት መዳንም አይችልም አይነት ንግግሮችን የሚናገር ሰው ነው አይደለ ሉተር። እንደዚህ አይነት ትምህርቶች ማለት ከሱ ትምህርት አጌንስት ሆኖ ለቆመ ማንኛውም አባት እንኳን እንደማይመለስ የኔ ትምህርት አጌንስት ሆኖ የሚቆም ደግሞ ሳሊቬሽን ራሱ አያገኝም አይነት ነገር ብሎ የሚናገር ሰው ነው ሉተር ማለት ነው። ከእንደዚህ አይነት ንግግሮቹ አንጻር ስትመለከት ኦፍኮርስ እንደዛ ያስብላል። እና ጄሮምም አኪን እንዳለው ነው እንትን ትምህርቱ ማለት ይሄ በነፃ ፈቃድ ዙሪያ ያለውን ትምህርቱ ከእርሱ ጋር ስላልተስማማ ብቻ ምንም ከርዕሱ ጋር የማይገናኝ አሁን ድንግልና ሰማይን ትሞላለች፣ ጋብቻ ምድርን ትሞላለች የሚለው ምንም አያገናኙም አይደል ከነፃ ፈቃድ አንስቶ ይሄ አሁን ብሎ ፐርሰናሊ ጄሮምን አታክ የሆነ ከማድረግ አንጻር ይጠቅሷል። የማይገናኙ በቃ ትምህርቱ አጌንስ ስለቆመ ብቻ እንደዚህ ብሎ የሚናገር ሰው ነው ብለህ ጄሮምን ይሄንን ሀሳቡ አንስተ ፐርሰናል አታክ ማድረግ ወይም ደግሞ የሆነ ትምህርቱ ይሄን ትምህርቱ ይሄን ሀሳቡ እያልክ መዝለፍ ተገቢ አይደለም ብለን ነው የምናስበው ማለት ነው። ዘንድ ከአውግስቲን አንጻር ደግሞ የተነሳው አውግስቲን እዚህ ትምህርቱ ላይ ስቷል ሲባል ከቤተ ክርስቲያንና ከአባቶች ኮንሰንሰስ አንጻር ነው እንጂ አውግስቲን ባይዘው በጣም እናከብረው ታላቅ አባት ነው። ምንም ልንዘንፈው ልናንቋሽሸው ምንችል አባት አይደለም። አውግስቲን ትልቅ ክብር አለን፣ ሪስፔክት አለን። ግን ከቤተ ክርስቲያን አጠቃላይ የአባቶች ኮንሰንሰስ ካለው ትምህርት ግን እዚህ ፓርት ላይ ስቷል። በቃ ስቷል ማለት ስድብ አይደለም፣ አንቋሸሽ አይደለም።
ሁሉም አባቶች የሚያስተምሩትን ትምህርት እሱ ራሱ ጭምር በነገራችን ላይ ሌሎች አባቶች ብቻ ሳይሆን ራሱ ጭምር ሲያምኑ የነበረ ትምህርት ነው መጨረሻ ላይ የቀየረው አይደል? ራሱ መጀመሪያ ያምኑ የነበረ ትምህርት በኋላ ላይ ሀሳቡን ማለት ይሄ አጌንስት ፔላጊያኒዝም የፔላጊየስ ሄረሲ ሲመጣበት ከሱ ለመሸሽ የገባበት ስህተት ነው ብለን ነው ምናምን ሰው ከዛ አንጻር የተነሳ እንጂ አውግስቲንን እንዴት ልናንቋሽሸው ራሱ እንችላለን? አንችልም። እንደዛ ልናደርግ ራሱ አንችልም። እና ከዛ አንጻር ነው ይሄ ሃይፖስታሲስ ፕሮሴሽን ምናምንም ተነስቶ ነበረ። አባቶች አክቹዋሊ እሱ ይቅር እንደዛ አያስተምሩ። ሃይፖስታቲክ ፕሮሴሽን የሚያስተምር አባት የለም። አክቹዋሊ እንደዛ ብሎ የሚያስተምር አባት የለም። ከዛ አንጻር የሚታይ ነው ለማለት ነው። ሶሪ የውሃድ አብዛኛውን ነገር አልሰማውም። እዚህ ጋር እየተጫነ ስለሆነ አልሰማውም። ሶሪ ግን መጨረሻ ላይ ያልካቸውን አንዳንድ ነገሮች ሰምቻለሁ። እሱ ላይ አሁን ሙሉ በሙሉ ሀሳብ መስጠት አልችልም ያልሰማሁት ላይ እና ግን አሁን ሉተር እንደዚህ ያን ትምህርት ላይ ተሳስቷል የምትል ከሆነ የውሃድ ጀስት ላይ ባለፈው እንዳልነው መጋበዝ እንችላለን፣ አንተንም መነጋገር እንችላለን። ከዛ አንፃር ከፈለከው አንፃር ከሉተራን የፈለከውን ሀሳብ አንስተ መጥተ በሪስፔክት መነጋገር እንችላለን እና አሁን ልውጣ ወይስ የእናንተ ልጆች ግን ይመቻችሁ? ይቻላል። አቤል ቴንክ ዩ ዘናዋል። መልካም ቀን። እሺ እዚህ ጋር ዮሐዴ ሂፖስታቲክ ፕሮሴሽን የለም ሲል ከሁለቱም ማለት ነው። በፊሎይኩ ደረጃ እንደዛ አይደለም። መንፈስ ቅዱስ ከአብም ከወልድም የሆነ መውጣት ፕሮሴሽን አለው፣ ግን ያ መውጣቱ ደግሞ ሂፖስታቲክ የሆነ ፕሮሴሽን ነው የሚል የለም ለማለት ነው። ስለዚህ ሂፖስታቲክ ፕሮሴሽን ካልን ከአብ ብቻ እንደሆነ ሊታወቅ ይገባዋል ማለት ነው። ሂፖስታቲክ ፕሮሴሽን ያለው ከአብ ብቻ ነው። ያ ደግሞ ይህንን ይዘው ከአብም አልወጣም እያሉ ነው እንዳይሉ ሂፖስታቲክ ፕሮሴሽን ጭራሽ የለም። ስለ ፊሎኬ ነው ያነሳሁት። ከወልድ የሚለውን ከወልድ ሃይፖስታቲካሊ የሚለውን ነው የተነሳው። ፊሎኬ እሱ ስለሆነ ኤንድ ዘሳን የሚለውን ሀሳብ ስለሆነ የተነሳው ከዛ አንጻር ነው። ከወልድም ሃይፖስታቲካሊ ፕሮሲድ አድርጓል የሚባል ትምህርት በአባቶች አይታወቅም ነው ያልኩት ደግሞ እና ይሄ እሱ በስፋት በአባቶች ምናምን ሌላ ጊዜ መሄድም ካስፈለገ እንግዲህ ይሄድበታል እና ከአብ አላልኩም። ከአብማ የታወቀ ትምህርታችን ነው። ያው የኒቅያም የእምነት መግለጫ ስለሆነ ከአብ የሚሰርጽ የሚለው ከአብ የሚወጣ የሚለው የታወቀ የኒቅያ የእምነት የናይሲኖ ኮንስታንቲኖፕል ክሪድ ስለሆነ ማለት የቁስጥንጥንያ ነው። ግን የሃይማኖት ጸሎታችን ላይ በተቀመጠው ከአብ የሚወጣ ዮሐንስ ወንጌልም ክርስቶስ ራሱ እንደተናገረ ከአብ የሚወጣ ሌላ አጽናኝ ተብሎ እንደተገለጸው ማለት ነው። እንደዛ ለማለት ነው። ነገራችን ላይ ሉተርን እንደ አባት ነው እንዴት እነሱ የሚያዩት? እንደ አባት ነው ወይስ እንደምንድን ነው? አይ እውነቴን እኮ ነው። ይፍቱን ይባርኩን። ሰላም ብያለሁ። ይቅርታ አላየሁም ነበር ራሱ። እግዚአብሔር ይባርክህ። ማለት እኔ አሁን እኮ ተወዳደረ እኮ እና እነሱ ራሳቸው የኛን ተውት፣ ምንም ጥያቄ የለውም፣ አይታሰብም። ግን እነሱ ግን እንደ አባት ነው የሚቆጥሩት። በአባት እንደ ሊቅ ነው እንደ መምህር ወይንስ እንደ አባት ነው የሚቆጥሩት? እና ሌሎችን እነ አትናቴዎስ እነ ዮሐንስ አፈወርቅን በሚጠቅሱበት ነው የሚጠቅሱት። የእውነቴን ነው። እስኪ በጣም ተወዳደረ እኮ።
ከታች እርስዎንስ ኦርቶዶክሶች እንደምንድን ነው የሚያዩት እያሉ ነው። ሲሳይ አንድ ኮሜንት ለታዲያ እንደ እናት ነው እንደምናየው እያለ አንድ ኮሜንት አይቼ ነበር። አይ ጥሩ ነው። ባይዘዌ በጣም ጥሩ ጥያቄ ነው። ያው እኔ ኦርቶዶክሳዊ ቄስ ነኝ። እንግዲህ ምንም የማይካር ነገር ክህነት ያለኝ በክህነቴ ላይ ያለው ነው። ግን ክህነቴን ከጣልኩት አባት አልባልም። ሉተር ምንኩስናውን ያፈረሰ ሰው ነው። እንደዚህ ያለ ደግሞ አባት ተብሎ አይጠራም። ክህነትም የለውም፣ ቄስም አይደለም፣ መነኩሴም አይደለም። እኔ ቄስ ነኝ። ቀሳውስት፣ መነኩሳት ክህነት ያላቸው አባት ተብለው ይጠራሉ። ይሄም አባት ሲባል እንደ ብፁዓን አበው ሊቃነ ጳጳሳት ደረጃ ምናምን ማለት አይደለም። ያው ክህነት ያለው ሰው እንደዚያ ይባላል። ሉተር ግን ክህነት የለውም ብዬ ነው ማለት። እንደ ምንድን ነው? እንደ አንድ ስኮላር ነው የሚቆጠረው ሊቅ። እንደዛ ከሆነ እስማማለሁ፣ ለነሱ ሊቅ ስለሆነ ማለት ነው፣ የእምነታቸውም ጀማሪና ፈጻሚ ስለሆነ። ግን እኔ በጣም የገረመኝ አሁን ራሳቸው ሉተራን አባቶችን ሲጠቅሱ ባቻ ነው ወይ? ልክ እንደነ አትናቴዎስ ምናምን እንደነ ቄርሎስ ባቻ ነው የሚጠቅሱት ወይንስ እሱን አስበልጠውም ጭምር ነው? እኔ አልገባኝም የእውነት። እንደ አሁን በትምህርት ቤት ቴዎሎጂ ትምህርት ቤት እስኮ ለምሳሌ አባቶች የሚባሉት እንደ ሊቅ የሚጠቀሱት ተለይተው ነው አይደለ? ትምህርት የሚሰጠው እንደ ሊቅ የሚጠቀሱት ሊቁ ገሌ ተብሎ ይጠቀሳል። አባት ሲሆን ደግሞ አባት የሚባልበት ሁኔታ አለ። እና ምን ብለው ነው የሚጠቅሱት? አባት ብለው ነው የሚጠቅሱት ሉተርን ወይስ ሊቅ መምህር? ምንድን ነው? እኔ የእውነቴን ነው ስለማላቅ ነው። ብትመልሱልኝ ደስ ይለኛል። እኔ ሳየው እንትን ነው ምንድን ነው ያው ሉተርን አባት ይሉታል። ኦፍኮርስ ምንም እንግዲህ አስተማሪ ራሱም አባት ተብሎ ሊጠራ ስለሚችል በቃል ልጆችን ስለሚወልድ በሚያስተምረው ቃል እንግዲህ የእምነት አባት ምናምን ተብሎ ሊጠራ ይችል ይሆናል። ከዛ በላይ ግን የእምነት አባት ሳይሆን ሀዳሲ ብሎ የሚጠራ መሰለኝ። ሪፎርም ነው አባት ተብሎ አይጠራም። ኦኬ እሺ። እኔ ፋዘር ኦፍ ፕሮቴስታንቲዝም ተብሎ ማቆም ጭራሽ ከአባትነቱ ገነጠልከው። እሱ ግን አባት ካልሆን ታዲያ ማን ያጠመቃቸው? አይ ሀዳሲ ተብሎ ሀዳሲያን ተብሎ እኮ ነው። እነ ሉተር እነ ካልቪን እና ሌሎችም ሀዳሲያንማ ናቸው እነዛ ተብሎ የሚታወቁት እንጂ ቸርች ፋዘር ተብሎ የሚጠሩ አይመስለኝም። አይ ቸርች ፋዘርማ የምን ቸርች ፋዘር? የሉተራን ብቻ ነው የሚሆኑ ሉተር እንጂ የኔ አይሁን። ለምሳሌ እነሱ ቸርች ሲሉ ሉተራንን ብቻ ላይሆን ስለሚችል ቸርች ፋዘርማ መሆን አይችልም። ግን ለእነሱ ለቤተ እምነቱ ግን ለራሱ ለሉተራኖች ግን ኦፍኮርስ አባት ነው። እንግዲህ አንለውም ካሉ መብታቸው ነው። ምንድነው ይንገሩን። እሱ እንዳለ ሆኖ ግን ባይሆን ትልቁ እንደው ትኩረታቸው የቱ ጋር ነው ከተባለ ግን እምነታቸውን አሁን እነሱ መጽሐፍ ቅዱስ ብቻ ይላሉ። መጽሐፍ ቅዱስ ብቻ ካሉ በኋላ ከዛ ቀጠሉ ደግሞ የመጽሐፍ ቅዱስን ሀሳብ በዋናነት አብራርተዋል ብሎ የሚያስቀምጡት ደግሞ የሚይዙት ደግሞ አለ። እሱ የኢርሳን አባቶች አይደለም። የኢርሳን አባቶች ሳይሆን ሉተርና የእምነት መግለጫዎቻቸው ናቸው። ሉተርም ደግሞ ስፔሲፊካሊ በተለይ ላርጅ ካቴኪዝሙ እና ስሞል ካቴኪዝሙ የሉተር በተለይ እነዚህ ሁለቱ ላርጅ ካቴኪዝም እና ስሞል ካቴኪዝም በተለይ ለኮንዘርቫቲቮቹ ለኮንፌሽናል ሉተራኖች፣ ለሌሎቹ እንኳን አንዳንዴ ላርጅ ካቴኪዝሙን ወደ ጎን እያደረጉ ስሞል ካቴኪዝሟን ለመያዝ ይሞክራሉ። ኤኒዌይስ የመጀመሪያው ሉተር ይሄ ላርጅ ካቴኪዝሙና ስሞል ካቴኪዝሙ ከእሱ ጋር አብሮ ደግሞ ኮንፌሽኖቻቸው እነዚህ የኦግስበርግ ኮንፌሽን ምናምን እንደዚህ ፎርሙላ ኦፍ ኮንኮርዱ ምናምን እነዚህ እና እንደዛ ቡክ ኦፍ ኮንኮርድ እንዳጠቃላይ እነሱ ናቸው። ከመጽሐፍ ቅዱስ ቀጥሎ ትልቅ ክብር ያላቸው የአባቶች ትምህርት ምናምን አይደለም። ምንድነው የኢኩሜኒካል ካውንስል ዓለም አቀፋዊ ጉባኤያት ምናምን ተብሎ አይደለም የሚዘረዘሩት። የራሳቸው ኮንፌሽኖች እና የሉተር ትምህርት ነው ከመጽሐፍ ቅዱስ ቀጥሎ ትልቅ ቦታ ያለው በሉተራኑ ዘንድ ማለት ነው። ይህንን ስንል ደግሞ አባቶችን ጭራሽ መጥቀስ አይፈልጉም እያልኩኝ አይደለም። ከእነሱ ትምህርት ጋር እስከተመሳሰለ ድረስ አባቶችን ይጠቅሳሉ።
በተለይ ኬሜኒዝ እሱ በጣም እንትን የኢስተርን አባቶችንም በመጥቀስ ይታወቃል። እነ ባስልዮስን ምናምን እነ ዮሐንስ አፈወርቅንም ይጠቅሳል። በእርግጥ ያ ይጠቅሳል። እሱ አሁን በመጥቀስ ይታወቃል። ይሄ ፎርሙላ ኦፍ ኮንኮርድ ምናምን ሲዘጋጅ ኮኦተሩ ማለት ነው ኬሜኒዝ እና እንዳጠቃላይ ይጠቅሳሉ። በቃ ከእነሱ ትምህርት ጋር እስከተመሳሰለ ድረስ ይጠቅሳሉ። ባጭሩ ትልቅ ቦታ ግን የሚሰጠው በእነሱ ዘንድ እነሱ የሚሉት ማለት ነው መጽሐፍ ቅዱስ ብቻ ይላሉ። ከዛ በኋላ ደግሞ የራሳቸው እነዚህ የእምነት መግለጫዎቻቸው ምናምን እና የሉተር ላርጅ ካቴኪዝም፣ ስሞል ካቴኪዝም ምናምን እንደዛ ነው። ግን አሁን በዚህ መሀል ግን ጴንጤ ወንድምህቶቻችን በጣም እረፍት ላይ ናቸው። አሁን አንድ ቀን ደግሞ ጴንጤ ላይ ደግሞ እንሄዳለን ከታላቅ ይቅርታ ጋር። ሰሞኑን አሰግድ የተባለ መምህር ላይ የታድሶ መምህር እሱም ፕሮቴስታንት ነው አክቹዋሊ አሰግድ የሚባለው ወንድም ማለት ነው። ይሄ ኦርቶዶክስ የነበረ የወጣው ወንድም እሱ ልሳን ላይ ኧረ ታድሶ ነው እሱ ፕሮቴስታንት አይደለም። አሁን ቅድም እንትና ማን ነው ስሙ እነ ሉተር ሀዳሲ ናቸው አልከኝ። እሱን ተሐድሶ ነው አልከው፣ ግን ሉተር ፕሮቴስታንት ነው፣ እሱ ፕሮቴስታንት አይደለም። ክላሽ አያደርግም እንጂ ኧረ ስማ ሲስ መከራ በዛ ስትል ምን ትዝ አለኝ። የሆነ ቀን ከሶቨሬን ጋር ምናምን እያወራ ሪከርድ አይቼ ነው እና እናንተ በደብል ፕሬዲስቲኔሽን ነው የምታምነው አለ የሆነ ነገር ይላል። ኧረ በእናትህ አንተ ውጣ በእናትህ ሌላ ነገር እኮ ያመጣብን እንዴ። ቸርች እኮ እንዳልገባ አደረገኝ እኮ ምን ላድርግ? እንዲ አሁን ቸርች ልግባ ተቀድሮብኛል። አንተ እስኪ ንገረኝ አልኩት እኮ ቢጨንቀኝ። ያበደ ነው። እናንተና አሰግድ በቃ ፕሮቴስታንት ነው ማለት ፕሮቴስታንት ነው ስል ለምሳሌ ጥምቀት አያድንም የሚል ቅዱስ ቁርባን አማናዊ የራሱ የጌታ ስጋና ደም ነው ብሎ ልክ እንደ ክርስቲያኖች እንደኛ ምናምን የማያምን ምናምን አይነት ሰው ነው። በቃ ስለዛ እሱ ካታጎሪካሊ በቃ ወደ ፕሮቴስታንቱ ሄዶ ከፕሮቴስታንቱ ደግሞ እሱን ፊት የሚያደርገውን መርጦ እዛ ውስጥ ይገባል። ወይም ደግሞ ችግር የለውም በፕሮቴስታንት ውስጥ የራሱን የሆነ አዲስ ነገርም ይዞ መቀጠልም ይችላል። ማንም የሚከለክለው የለም፣ እንደተመቸው ነው። ግን እሱ እንዳለው ነው። እሱን ተውትና ይህ ወንድም ልሳን ላይ ግን ከጴንጤኮስታሎቹ ለየት ያለ ምልከታ ያለው ይመስለኛል። ስሰማው እንደኛ ነው መሰለኝ ምልከታው። በቃ የሆነ ልሳን ቋንቋ አይነት ነገር ይመስለኛል። እና እሱ ላይ በጣም ብዙ ጴንጤዎች እየሄዱበት አየሁኝ። ኦኬ፣ እዚህ ላይ ግን አሰግድ ትክክል ነው፣ እናንተ ትክክል አይደላችሁም። ስለዛ ጴንጤዎች ላይ እስቲ ሰሞኑን እንገባበታለን ማለት ነው። እዚህ ከልሳን ጋር ተያይዞ በጣም ብዙ ጊዜ ሄደንበታል፣ ግን ለማስታወስ ያህል እንሄድበታለን ማለት ነው። አሁን እንትናን አሰግድ የሚባለውን ወንድም ዲፌንድ ለማድረግ ሳይሆን ስለማያገባኝም እሱን ዲፌንድ የማድረግ ጉዳይ ሳይሆን ከትምህርቱ አንጻር በጣም በዛ ብላችሁ ስትሄዱበት ሳይ የእናንተ ትክክል እንዳይመስል። አየህ እሺ፣ ጴንጤው እዚህ ጉዳይ ላይ የሆነ ነገር ብሏል፣ አሰግድ የሆነ ነገር ብሏል። ግን ታዲያ ምንድነው ትክክለኛው ምንድን ነው ተብሎ ሲጠየቅ ማንን ነው የሚጠየቀው? ማን ነው? እሺ መጽሐፍ ቅዱስ እና መጽሐፍ ቅዱስን አይተህ ይዘን ደግሞ አብረን እናያለን። እዚህ ጋር እኮ ሲሶን እኮ ላለማስቀጥቀጥ እኮ በነፃነት ልናወራም አልቻልንም። በቃ ሌላ ጊዜ እንሄድበታለን እና የተወሰነ እናያለን ምናምን ዌልሲ እና ይበቃኛል። እኔ መልካም ጊዜ ምናምን። ናቱ እንዴት ነሽ ብሎ እስኪ እሺ፣ ስፒሮስን ሰላም በሉት። ስፒር አለ እንዴ? እሺ ደውልልሻለሁ። ስፒር ሰላም ለአንተ ይሁን። እንዴት አለ ወንድሜ? እንኳን ደህና መጣ። ይህን ሁሉ አውርቼ ሲጣራ የለም እባክህ። ስፒር አለ መሰለኝ። አይ እንትን አይ ቲንክ ላይቭ ላይ ገስት ላይ ተቀምጦ ይሏል መሰለኝ። እኔ እኮ እዚህ ጋር እኮ የኔ ውርደት እኮ ነው የበዛው እኮ የአብጂ ምናምን የለም። ስፒር ተጣርተን ነበር እኛ ምንም ማድረግ አንችልም። አይ ብቻዬን አይደለም። አንተም እኮ ጮክ። እስቲ ናቱ አንቺ ደግሞ ተጣሪ ትንሽ ሰላም ተናገር። አንተ ደግሞ ብቻዬንም አልቀልም። እንትን ነው እንደ አስቀምጦት ሄዶ ነው የሚሆነው። አኪዋ እስቲ ድንገት አሁን ተመልሶ ከመጣ ሰላም ታቀርበለትና ጥራው እስቲ ስፒር ፓፒቾ ናቱ ንቆይ ናቱ ያውራው እንዴ ይጂ ናቱ ስፒር አሜን። አንተ እኛ እንዳንድ ነገር ጥተን እንድንወጣ ነው እንዴ? ጥራው እስቲ ድንገት ተመይ ደውሉ። በቂ ነው። በቃ ብቻዬን አይደለም።
ግን ፖዝ አረገች ዮሐዴ ራሱ ናቱ ሰላም ብያለሁ። እንዴት አለሽ? ቀሲስ አለን ይመስገን። እንዴት ናችሁ ወገኖች? ሰላም ናችሁ? እና ቅድም ቆይ አንዴ ቤሊሻ አንድ ጊዜ ሰላም ብለናል። አሁን እዚህ በጸጋ ብቻ ጉዳይ ላይ ምንም አይነት እንደዚህ ጸብ ምናምን አያስፈልግም። አሁን በተነጋገሩት መሰረት አቤላን ስጠይቀው የአኬ ችግር ምንድነው እናንተ እንዲወፌ እንዲያደረገበት ስል ከሉተር አንጻር የተናገረውን ነው አሉ። አስረዳ ሰው ተግባቡ። አሁን የጸጋ ብቻ ትምህርት ሲነሳ አኬ ጥያቄ ያለኝ ብሎ ሳይሆን የተነሳው ውይይት በዚህ ጉዳይ ላይ በጸጋ ብቻ ጉዳይ ላይ ተሳስተዋል፣ መወያየት ከፈለጉ መወያየት እንችላለን የሚል ነው። ይሄ ደግሞ ኦፌንድ የሚያደርግም አይደለም። እዚህ ላይም ጥያቄ አላነሳም። አቤል ለምን ርዕሱን አነሳ ብሎ አላነሳም። ግን እኛ ቤት መተተወያ የሚል ሀሳብ ነው አሁን የሚያነሳው። እሱ ደግሞ ያው ትክክል አይደለም። እነሱም ደግሞ ግዴታ መተው ከአክሊል ጋርም ደግሞ መተው መወያየት አለባቸው የሚልም አክሊልም አላነሳም። ዲፌንድ ማድረግ ከፈለጉ መተው ይወያዩ ነው እንጂ ያለው እሱ በሄደበት መተው ይወያዩ የሚል ሀሳብ ስላላነሳ ምንም ኦፌንድ የሚያስደራርግ ነገር የለምና ጸባ ብርዱ ለማለት ነው። ጀስት ትምህርቱ ላይ መወያየት ይቻላል። ሲስ ጋር መታችሁ መወያየት ከፈለጋችሁ መወያየት ትችላላችሁ፣ ካልፈለጋችሁም ደግሞ አትገደዱም የሚል ነው ያለው ነገርና ጸብ ማብረድ ይሻላል በሚል ነው ይሄን ሀሳብ ያመጣው። ተክሊልሻ ሰላም ዋሉ። የሆነ ሀሳብ ነው። ጸብ ውስጥ መግባት አያስፈልግም። የዶክተርን ሀሳብ አጽንኦት ልስጥና ልውጣ። አክሊል አይ እኔ በእውነት በጣም አሳስቦኛል። ለነገሩ አንተን አምጥተህ እዚህ ውስጥ ያጦስካቸው ጥሩ አልነበረም። ይሄ ርዕስ እንዲነሳ አልፈልግ ነበር፣ እግዚአብሔር በሚያውቀው ግን እኔ በጣም አሳስባችሁኛል። ሉተራን በጣም መቋቋም የሚችሉ አልመሰለኝም። ምንም እንዲያው አሁን የሚያነጋግር ነገር አልነበረም። እውነት ለመናገር የለም ማለት በትምህርት ላይ እንደሆነ ስናወራን የኖርነው ወደፊትም እናወራለን። ምንም የሆነ እኮ ተስማምተን ተፈራርመን አንድ ሆነን የተገፋፋን ያስመሰሉት እና በምስጢራት ላይ የኛን የሚመስል ነገር አለ። ወደ አባቶችንም ሲጠቅሱ ለውይይትም ኮንፌሽናቸውን ስለሚጠቅሱ ይመቻል ብሎ መናገር ማለት ህብረት አለን ያልን አስመሰሉት እና እኔ በጣም አቀዝቅዙት ነው ማለት የምፈልገው። እኔ ለእናንተ ብቻ ሳይሆን እንደው ለእኛም እንደው ምስክርነታችን ራሱ ትንሽ ጤዛ ሆነ እኮ። ስመጣ ስጓዝ አገኘሁት ስመለስ አጣሁት የሚባል እንቆቅልሽ አለና እሱ ጤዛ ነው። እንደዚያ እንዳይሆን ተረጋጉና በትምህርት ላይ ማውራት ጥሩ ነው። ከዛ በተረፈ እኛ ሉተር ለኛ ምናችንም አይደለም፣ የስተት ሰው ነው። አባትም አይደለም ሊቅም አይደለም። ይሄ የታወቀ ነገር ነው ባንላችሁ ራሱ እናንተ ስለምትረዱት ማለት ነው። ግን ካልምነታችሁ ግን ይዛችሁ ከቀጠላችሁ አትሊስት የጴንጤቆስጣሉን የመጠቅለልና የመያዝ አቅም ሊኖራችሁ ይችላል። ወደኛ ከተራገጣችሁ ግን በጣም ከባድ ነው የሚሆነው ብዬ አስባለሁኝ። ጨዋነታችሁ ግን ያዋጣችኋል። በርቱ። በእውቀትም ማውራት የሚችሉ ሰዎች ናቸው እየሰማኋቸው። በጣም ኮንፌሽናቸውን የሸመደዱ ሰዎች ናቸው። ያንን ይዘው እኔ በዚያ ቢቀጥሉ ጥሩ ነው። የመራገጡ ምናምን ግን ይሄ ወረቀት መቅደዱ፣ ሚሳኤል መማዘዙ፣ ጦርነት ምናምን እንደዚህ እንደ ኮሪያው ሰውዬ እና እንደዚያ ባይሆን ጥሩ ነው። እንደው ቀሲስ የትልቅ ሰው ያገኘን ስንል እንደው በባይስ ቪዲዮ የሚሰራብን ሰው ይምጣ። እንደው እኮ እኔ እንደው ከፕሮቴስታንቱ ጥሩ ጨዋታ ተገኘ ዳዊትን የመሰለ ስል የእውነት እኔ ተሳቅቄያለሁ። እኔ ዳዊት በጣም ከሁሉም የመሰለ ማቹር ያደረገ ሰው ነው ብዬ እንደውም ትላልቅ ውይይቶችን ከእሱ ጋር ጠብቄ ነበር እንዳያደርጋል ብዬ ጠብቄ ነበር። ጭራሽ የካርቱን ቪዲዮ እየሰራ መልቀቅ ጀመረ። ምን ይደረግ እንግዲህ አስቸጋሪ ነው። ሰላም ናችሁ? እንዴት ነው ሲስ?
ኦኬ ሁላችሁ ቀሲስ ሰላም ናችሁ? ሁላችሁም ሰላም ናችሁ? አለን። ቤሊ እንዴት ነህ? ለቤሊ እንዴት ናችሁ? ኦኬ አይ ወደ ፔንቴኮስታሎችን ስትናገር ስለሰማሁ ነው የገባሁት። አሁን ሁሉ ሰው ከእናንተ ቤት የወጣበት ምክንያት ወደ ፍጡራን መጸለይ ነውና እዛ ላይ በመጽሐፍ ቅዱስ ላይ ወደ ቅዱሳን የጸለየው በዛ ምክንያት ነው። በመጽሐፍ ቅዱስ ላይ ወደ ቅዱሳን የጸለየ ሰው አለ ነው ጥያቄው ወይስ ሌላ ነው? ወደ ፍጡራን ከምድር ሆኖ ወደ አላያቸው ፍጡራን የጸለየ የለም። ወደ ፈጣሪ የጸለየውና ያን ዋና ርዕስ ለመሸሽ ነው ይሄ ሁሉ ርዕስ የሚመጣውና ደግሞ ጥያቄውና የወጣበት ምክንያት ከእናንተ ቤት ያ ነው። እኔ ከዚህ የሰው የዘመናት ጥያቄ ነው። ኧረ ይኸኛው ጥያቄ ሻል ፈርቼ ነበረ። እኔ አሁን እንደገባ ከቀሲስ ጋር ያለውንስ ልዩነት ፈታችሁት ወይስ እንዴት ነው የሚል መስሎኝ ነበር። እሱንም ትቱት ለመሰለኝ አንደኛው እሱ ነው። በነገራችን ላይ ትልቁ ዶግማ እሱ ነው አንደኛው። ከዚህ ሁሉም ሰው ድኗል ብለው ነው የሚያምኑት። በላይ ግን የወጣው በዚህ ነው እንዴ ከቤተክርስቲያን? በነገራችን ላይ ትልቅ ጥያቄ የነበረብህ የጸሎት ጉዳይ ነው። አዎ ወደ ፈጣሪ ነው የሚጸለየው። ወደ ፍጡር እንዴት ይጸለያል? ከተጸለየም በኋላ ለነሱ መዝሙሩ ስለቱ ምኑ ሐዋርያቶቹ ያደርገዋል ወይ ነው ትምህርታቸውን ትቀበላለህ? ናና ዝም ብለህ ጸልይ፣ ዝም ብለህ ችግር የለውም። አንተ አሁን ትገባለህ። ሲሳይ ግን በአንደኛ ገስት ላይ አንድ ክርስቲያን ሳታስገባ የኛን ስም ታስጠራለህ። ሁለተኛ እነሱ ሲጠየቁ አንተ ትገባለህ። አንተ እኮ የሺ ሰው ግምት እኮ ነህ። ይኸው ገባህ እኮ። አረ ለበሽ ቢስዬ አሁን ሰውን ለማዳን ከፈለጋችሁ ይህን ጥያቄ መልሱለት። ልክህን ስለሚያውቀው ወረደ። ሲጀመር እንደማይችል እንደ ያስፈራል እኮ ጥያቄው። እንደ ቋንጤ የደረቀ ጥያቄ እኛንን ልካችንን ማናቀው በየቀኑ የሚደረግ ነገር ማስረጃ የለውም። በአመት 365 ቀን የሚደረግ ነገር ማስረጃ የለውም። ስለዚህ ከመውረዳችን በፊት ማለት ነው አትጩ በሌ። አሁን ጩኸቱ በጣም እንትን እያለን ነው ከጥያቄው ማለት ነው። አንድ ሰው የሚመልስ ሰው ያ ሁሉ አንባቢ ነኝ እኔ ሁሉን አውቃለሁ ልንመልስልህ ነው። ናቱ ስትያዝማ ታስቀይስ። ናቱ መልስለት። ስትያዝ ይሄ ከባድ ጥያቄ ነው እኮ መጀመሪያ በጣም እኔ የዋድድ አሁን ታየዋለሽ ይወርዳል። በጣም ከባድ ጥያቄ ነው ይሄ ግን ጩኸቱ እውነት እኔ በጣም ጥያቄው በላይ ደግሞ ስለሆነ እስኪ መልስልን በሊ ራሱ ዘመናት ጠይቄያለሁ። ሊቃውንት የምትሏቸውንም ጠይቄያለሁ። ማንም መልስ የለውም። ዘመን ኖረህ ባትጠይቃቸው ነበር የሚገርመኝ። አንተ እኔ ቲክቶክ ላይ
አስመለጥካቸው ጎበዝ። አስመለጠን እንዴ ሲስ እግዚአብሔር ያክብር። ቴንክ ዩ። ኧረ ይመቸው ይሄ ልጅ ሞራሉ ራሱ በቂ ነው። ጌታ ምንም መስሎኝ ነው እኮ ሪኩዌስት ይልክና ከርሱ መች ነው ግን ርሱ ያሳብሰጡ ቤሌ ምንድን ነው ሲሶ ከርዕስ ውጭ የምትለው? ከዚች ርዕስ ውጭ ሌላ ምንም አይጠይቅም። ለፍጡር የጸለየ አንድ ሐዋርያ አምጣ። ቲክቶክ ሲመጣ ቲክቶክ ወደ አሜሪካ ተሸጋግሯል። ቤሊ ከአንድ ጥያቄ እንኳን ሳይሻገር ቀረ። እኛ ይኸው ልንሄድ ነው አሜሪካ። ደግሞ ይሄን የምራልኩት አሉ አሜን ይላል። ነገር ካለን እንስማ ወይ እዮባዬ ወንድሞቼን አተረፍክልኝ አመሰግናለሁ ልልህ እኮ ነው። ለምስጋና ሲሆን ትገባለህ። ለጥያቄ ሲሆን ለክፉ ቀን እንደማትሆን ያወቅኩት ዛሬ ነው። ሞዴሬተር አለ ምን አለ ብታወርደኝ፣ ማን ያስወረደኝ ብዬ እሪ እንድል ከቤሊ ለማስወደድ እና አኬን አተረፍኳት አይደል? እንዲያስወርጂ አኬማ ሚዩት አርጋት አብታ ባረገች ወጣች። ኧረ ሲጀመር በል ይችላል እንዳተረፋችሁ። ኧረ ጎበዝ ነው እንዴ! ከጉብዝናው ብዛት እኮ ማለት ነው በየአመቱ ጥያቄ አይቀይርም። ምክንያቱም ከቀየረ አንችለው እንትን የሚለው እኮ እሱ ላይ ነው የሚሰራው። እምነታችሁን አለት ላይ ስሩ የሚለው ጥያቄው የማይነቃነቅ በኋላ ግን ታቱ እንዳያደርገው ጥያቄው እንዳይረሳው ምላሱ ላይ ነቀሰዋል ነው የምትለው። አይ ቤሊ እኔ እኮ እርግጠኛ ይሄን ጥያቄ እንደሚጠይቅ ሳስገባው እርግጠኛ ነበርኩ። ወይን ጥያቄ ወይ ከቀሲስና አኬ እንደሚል እርግጠኛ ነበርኩ። አይ እነሱንም አተረፋቸው። ስማ ግን ኢዮባ ሲስ አንድ ሰፈር ብንሆን አስበኸዋል? በጌታስ ነጋ ጠባ ይሄንን ጥያቄ ስትመልስ ከዚህ ሰው ጋር ማለት ነው አትሆንም አንድ ሰፈር ቀድመህ ትሞታለህ እንዴ? ጆሮዬ እንትን ብሎ ሲጀመር ስለማሰሚው በየቀኑ ጧት ከሰማውማ ትደነቁራለች። አዎ ሰላም ነበር። ከአንድ ወር በላይ አትቆይም አንተ። እሱ ይቀጥላል አንተ ከንግግሩ አትሰማም እንዴ? ቀጥሎ የዘመናት ጥያቄ ነው አለ እኮ አንተ። በኃይለ ሥላሴ ጊዜም ደፍቷቸዋል ማለት ነው። ስም ነው የቀያየረው እንጂ ጥያቄው አንድ ነው እንዴ። ቤሊ አካውንት ብቻ ነው የሚቀይረው፣ ጥያቄና ኮሜንት አይቀይርም። ይኸው ከወረደ ጀምሮ አንድ ኮሜንት ስም ራሱ አይቀይርም። ሁሉም አካውንቱ ለኮ ጋና እሱ ጆይን ሳይል እኮ ኮሜንቱ ይቀርመዋል እኮ ሊግራም ይገባል። ጆይን ከማለቱ ኮሜንቱ የሚቀድም ሰው እሺ ወገኖች እንዴት ናችሁ? ጥያቄ አለኝ ብሎ ይጀምራል እንዴ። እንደውም ጥያቄ አለኝ እኮ አይልም፣ ቀጥታ ወደ ገደለው ነው እንጂ በብዛት የሚገባው ኢዮባ መቼ ነው ብሎ ይጀምራል። እንዴ ኧረ ሰላም ቅርብ ጊዜ ነው የጀመረው። ጌታን ወይ ሳባችሁት? እሺ ወንድማችን ጠላታችን ብዙ ማለት ታሰድበኛለህ። ሌሎች ሰዎች የሉም ትልለ እንዴ? ወይ ቤሊ ለምን ታሰድበኛለህ? በሌለው ቤሊ ሰላም እንዴት አለ? በማፌዝ እኮ ጥያቄ መሸሽ አይቻልም። በማፌዝ በማጓሳደብ በማንጓጠጥ ጥያቄ አይሸሽም። ዮሐድ ምንድነው ሚዩት የምታደርገው? ክፈት እንጂ ባይዘው በጉርምስና ጸባይ በማንጓጠጥና ሙድ በመያዝ ጥያቄ አይሸሽም። ከሁሉም ጋር እኩል ነው የሚያወራው። ማንም አይሰማም። አሁን ይኸውልህ ዮሐድ እያወራ ነው፣ ሲስ ኢዮባ እያወራ ነው፣ እኔ እያወራ ነው። ያልተሰማችሁ በል እያወራ ስለሆነ ይስተናል። እኛ አስባችሁታል። እኛ ኦልሬዲ መልሱን እየመለስን ነው። ሁሉ ቀልዱ ነው። ሐዋርያት ወደ ፈጣሪ ነው የጸለዩት። ወደ ቀልዱ ነው። ለምን ጥያቄ አንሰጠውም? እኛ ጥያቄ ወይ መልሱ
እንትን የሆነ ዘፈን ትዝ አለኝ። ቀልዱን የሚለው ስቃችሁ ስጨርሱ መልሱልኝ። እሺ ምንም ናቱ የሚያስቅ ነገርም አልተናገረም። በል መልስ። ሐዋርያት እንትና